ራሱ ብቻ የሚያደርግ ማንም የለም ፍቃድ እስከሌለን ድረስ ማለት ነው። ያለዛማ ሌላ አምላክ ልንሆን ነው እኛ። ስለዚህ አላህ ምን አደረገ? ፍቃድ ይሰጠናል ማለት ፍቃድ አላህ ለዛ ቁርአን ላይ ምን አለ? ወማ ተሻኡነ ኢላ አን የሻ አላሁ ረቡል ዓለሚን። አላህ ከሻው በቀር እናንተ ምንም የምትሹት ነገር የለም ማለት። ስለዚህ እኛ የሆነ ነገር ስንሻ አላህ ፍቃዱን ይሰጠናል። ቢማዕና ፍቃድ ማለት ነው። ተግባባን? ፍቃድ ይሰጠናል አላህ ለምንሰራው ነገር ሁሉ። ከዛ በኋላ ኖ ይሄን ነገር ግን አታድርጉ ብሎ ነግሮናል። ግልጽ ነው። ያ የማናደርገው ነገርን እንድናደርግ ከፈለግን አላህ ፍቃዱን ይሰጠናል ነው ባጭሩ። ስለዚህ ያንን ፍቃድ ተተርሰን እኛ ደግሞ እናደርገዋለን። ግን ጀሃነም እንደምንገባም ነግሮናል አላህ። ያን ያለው ነገር ማለት ግልጽ ነው። እሙ መጀመሪያ እንትን ካለ አላህ ከመጀመሪያ ከጻፈብን ማለት ነው። ለምን ይቀጣናል? በምን እንደምንሞት ያውቃል አይደል? መጀመሪያ ሲፈጥረን በምን እንደምንሞት ያውቃል አላህ። ግን ከዛ በኋላ ለምን ይቀጣናል? ታንቆም ይሁን በምንም ይሞት ምንም ይስራ ለምን ይቀጣናል? እኔ ያው ጥርጣሬን ለማጥራት ስለፈለኩኝ ነው። እኔ ባላ እንትን ማለት እንትን ስለማልኩ ኮሜንታተሮች ሌላ ነገር ይመስቀል በእኔ ምን አገባሻችሁ? እነሱን ታያቸው። እኔ ጋር አውሪ እሺ። ለምንድን ነው የሚቀጣን? ስላጠፋን። እሙ የጻፈው እውቀቱን ነው እንጂ ግዴ አስገድዶን አይደለም ብዬ ነግሬሻለሁ። ስለዚህ ስላጠፋን ይቀጣናል ለጥፋታችን። እሺ ተማሪው ለምን ወደቀ? እሺ ተማሪ የቀድሙን ተማሪ አንሳብሽ። ተማሪው ለምን ወደቀ? አጥና ስላጠፋን ነው እኛም የምንገባው ጀሃነም። እሺ አላህ አልወሰነው። እሺ አስተማሪው ወሰነው? ቆይ አስተማሪው ነው የወሰነው ወይስ ልጁ ነው? ከአስተማሪና ካለው እኮ እሺ ስለ እውቀት እኮ ነው እያወራን ያለ ነው። እናቱ ምን ሆነሽ ነው? እንዴት ነው? አእምሮ ካልከፈተንና ለመረዳት ፍላጎት ከሌለሽ ችግር የለውም። መረዳት እኮ ፍላጎት ይፈልጋል። መጀመሪያ ላለመረዳት ከሆነ እንሟገትና ላሳይሽ እንዴት እንደሆነ ሙግት ከሆነ የፈለግሽው እና ይህን ነገር እንደዛ ለመረዳት አድርጌዋ ነገሩ ሙግት ከሆነ የፈለግሽው ቀላል ነው። ምን አልከኝ? ምናልባት ያው እንደዚህ አይነት ምሳሌዎችን ለመረዳት አራቱንም ራቲቡል ቀደር የቀደር ራቲቦችን አራቱንም ተከታትሎ ካልተማረች፣ ለምሳሌ ስለ ዒልም ስታወራት ስለ ኪታብ ታወራለች፣ ስለ ኪታብ ስታወራት ስለ አላህ Subhanahu Wa Ta'ala መሽያ ታወራለች፣ ስለ መሽያ ስታወራት እነዚህ ነገራቶች አራቱንም አከታትለ በቅደም ተከተል መጀመሪያ ብታስረዳት ሁሉም ግልጽ ይሆንላታል። ያኔ ከአላህ እውቀት፣ ከዛ ኪታብ፣ ከዛ መሽያ፣ ከዛ በኋላ ኸልቅ ማለት ነው። አራቱንም በቅደም ተከተል ካስረዳት ሁሉም ግልጽ ይሆንላታል። እና መሽያ የሚለው ቦታ ያኔ ኢራዳ ከውንያ መሆኑንም በደንብ አስረዳት። ሸርዒ ላይ የሸሪዓ አህካሞች ላይ ያላህ ነፃ ፈቃዱን እንደሰጠንና ከውንይ በሆነ ያላህ ፍላጎት ላይ ለሱ እንትን ተጎታች እንደሆነን ይሄንን ጨምራ ካስረዳት ይገባት ይመስለኛል። ለብቻ ከሆነ አሁንም ጥያቄ ይፈጠርባታል። ወላሂ አለ። ሰላም አለይኩም ጀማ። ወአለይኩም ሰላም ወራህመቱላሂ። እንዴት ናችሁ? አልሐምዱሊላህ። ሙቤ ኢብሮ የሄደው መንገድ አሪፍ ነው። አሁን አራቱን እንትኖች ቢነግራት ልጅቱ ማለት ነው እዚህ አረዳድ አቅሟ ይበልጥ የምትወዛገብ ነው የሚመስለኝ እንጂ የተሻለ ነገር ይኖራል ብዬ አላስብም። እኔ በቂ ነገር ነው። ሜቢ አማርኛ መቀየር ካለበት አማርኛ ተቀይሮ ይነገራት እንጂ አራቱን የመጀመሪያውን እውቀትን፣ ከዛ መጻፉን፣ ከዛ በኋላ የሱ መሻት መኖሩንና ከዛ ደግሞ በፍጥረት ውስጥ መከናወኑን ወይም ደግሞ ያው የተከናወኑት ነገሮች የሱ የፍጥረት ውጤት መሆናቸው ወዘተ እነዚህ ነገሮች ትንሽ እንትን ይሉባታል ብዬ አስባለሁ። ለማንኛውም ኡሙ ካለሽ አንድ ምሳሌ ልስጥሽና ከዛ ከገባሽ ጥሩ ነው። ካልሆነ ግን ወደ ኢብሮ እናስተላልፈዋለን ማለት ነው። ቅድም ጀምሬ እየሰማው ነበር። ሁሉንም ነገር አንስቷቸዋል።
ግን አንቺ የምትረጅበት መንገድ ሌላ መንገድ ነው የነበረው ማለት ነው። እና ጥያቄ መጠየቅሽ አሪፍ ነው። ቆንጆ ጥያቄ ነው ያነሳሽው። እየሰማሽኝ ነው እሙ? አዎ እየሰማሁ ነው። እሺ ወደ ሪዝቅ ብሎ ያነሳው ነገር ቆንጆ ስለሆነ ወደ እሱ ልውሰድሽ እና ለምሳሌ አንቺ ነገ ምሳ እንደምትበይ አላህ ጽፎታል። ምሳ እንደምትበይ አላህ ጽፎታል። ምን እንደምትበይ ጽፎታል። አንቺ አሁን ያንን ነገር የምትበይበት ሁለት መንገድ ሊኖር ይችላል። ወይ ሰርቀሽ ትበያለሽ፣ ወይ ሰርተሽ ትበያለሽ። ሰርቆም መብላትም ያንቺ ምርጫ ነው፣ ሰርተሽ መብላትም ያንቺ ምርጫ ነው። በሁለቱም ቢሆን ግን አላህ የጻፈልሽን ነው የምትበይው፣ ያልጻፈልሽን አትበይም። በሪዝቅ ደረጃ ማለት ነው። ገባሽ? አሁን አንቺ ስትበይ ያንን ለመብላት የምታደርጊው ጉዞ ላይ ሁለት ምርጫዎች አሉሽ። በመስረቅሽ ትጠየቅበታለሽ። ሰርቀሽ ከሆነ የምትበዩ ኦኬ። ሰርተሽ ከሆነ የምትበዩ ደግሞ ያው መልካም ስራ ተደርጎ ይቆጠራል። ለምን መስረቅ እየቻለሽ ማለት ነው። ስለዚህ ይሄ የአንቺ ምርጫ ነው ወይስ የአላህ ውሳኔ ነው? የአንቺ መስረቅና መስራቱ ከሰረቅሽ ታዲያ ለምን አትጠየቂም? ያው መጠየቅ አይቀርም። ያው አላህ መጀመሪያ አላህ የጻፈው የምትበይውን ምግብ ነው። ይሄን ትበላለች ነው። ይሄን ትስረቅ ብሎ አልጻፈም፣ ወይም ይሄን ትስራ ብሎ አልጻፈም። ያ የአንቺ የምርጫ ውጤት ነው። አንቺ መስራት እየቻልሽ ምሰርቂ ከሆነ ትቀጫለሽ። መስረቅ እየቻልሽ ደግሞ ምትሰሪ ከሆነ ትመነጅበታለሽ። እኮ መጀመሪያ ኡስታዝ ኢብራሂም እኮ አስረድተን ገብቶኛልስ፣ ግን እኔ ያው ወደ በደንብ እንዲገባኝ ፈልጌ ነው ጠየቅኩት እንጂ ኡስታዝ ኢብራሂም ያስረዳኝ አልገባኝ ማለት አይደለም። ገብቶኛል። እኔም እኮ አንቺ የተረዳሽበት መንገድ ነው ያልኩሽ እንጂ እሱ እኮ በቂ ነገር ነው ያወራው። ግን የተረዳሽበት መንገድ ትክክል ነው ብዬ ስላላሰብኩ ነው። አሁን እኔ ጋር አውሪና አሁን ምኑ ላይ ነው አንቺ እንደው ፈጣሪ ነው በግድ ያደረገብኝ እያልሽ እንድታስብ ያደረገሽ የትኛው ፓርት ነው? መጀመሪያ ሳልወለድ ሳልፈጠር መጀመሪያ አላህ በእኔ ሁሉም ነገር ምን እንደምሆን ወስኖብኝ አይደል? ከዛ በኋላ እኔ የማረጋቸው ለምሳሌ አልወሰነብሽም? አልጻፈብኝም? አልጻፈብሽም። ያወቀውን ጽፎታል እንጂ ጽፎብሻል አይደል? አልጻፈብኝም። እሺ አልተጻፈብሽም። አሁን ተጽፎብኛል ካልሽ በአንቺ ላይ የተጫነ ነገር እየሆነ ነው እያወራሽ ያለሽ። ተጽፏል እና ተጽፎብኛል ሁለቱ ይለያያል። አንቺ ከመወለድሽ በፊት የምታደርጊው ነገር አስቀድሞ ስለታወቀ አላህ ያወቀውን ነገር ጽፎታል፣ አልጻፈብሽም። ተጻፈብሽ ማለትማ በዛ መንገድ ነው የግድ መሄድ ያለብሽ። እንደዚህ ትሂድ ብሎ ጽፏል እያልሽ ነው። ተጻፈ ከሆነ ግን አንቺ እንዴት እንደምትሄጂ ስለሚያውቅ ያወቀውን ነገር አስቀድሞ በጽሁፍ አስፈሮታል ማለት ነው። ስለዚህ በአንቺ ላይ የተጻፈ ወይም በአንቺ ላይ የተጫነ ነገር አይደለም። አንድ ምሳሌ ሌላ ምሳሌ ልስጥሽ፣ ምናልባት ይሄኛው ካልገባሽ። እሺ ነገ 10 ሰዓት የሆነ ቦታ የምትሄጅበት ቢኖር ወይም የሆነ ሰው አንቺ ጋር እመጣለሁ ካለ ነገ 10 ሰዓት ማለት ነው እንደሚመጣ አንቺ ማስታወሻ ደፍተርሽ ላይ ብትይዡና ብታስቀምጪው አንቺ ማስታወሻ ደፍተርሽ ላይ ስላስቀመጥሽው ነው የሚመጣ ወይስ ስለሚመጣ ነው የጻፍሽው? ካለ ያው ይመጣል ብዬ ነው የምጽፈው። ያው ስለሚመጣ ነው የጻፍሽው እንጂ አንቺ ስለጻፍሽ ነው እሱ የጻፍሽው ጽሁፍ ነው አስገድዶ የሚያመጣው እሱ ነው ወይስ እሱ ስለሚመጣ ነው አንቺ የጻፍሽው?
እመጣለሁ ስላለ ነው ጻፍኩት። ያው አላህ ጋርም እንደዚህ ነው። አንቺ ስለምትሰሪው ነው እንጂ የጻፈው ስለጻፈው አይደለም የምትሰሪው። ገባሽ? ኡሙ አልገባሽም? ሚዩት አታድርጊ። ካልገባሽ ችግር የለውም። አልገባኝም በይ። እሺ ገብቶኛል በቃ ገብቶኛል በቃ አይደለም። የምር ገብቶሻል ወይስ አልገባሽም? ገብቶኛል። እርግጠኛ ነሽ? ኮሜንታተሮች ሊፈነዱ ነው። ገብቶኛል በቃ። ስለ ኮሜንታተር ማንም የጠየቀሽ የለም። በፈጣሪ ስም ስለ ራሳችሁ ለምንድን ነው የማትጨነቁት እንዴ? ኮሜንታተር ቅድም ጀምረሽ ኮሜንታተር አትበይ። እኔ አንዳንድ ሰው ግራ ነው የሚገባኝ። ካልገባችሁ በቃ አልገባንም ነው። ምንም እኮ ማድረግ አይቻልም። እንግዲህ የሁላችንም እኮ የአእምሮ ካፓሲቲያችን እኩል አይሆንም። አንዳንድ ሰው መረዳት ላይችል ይችላል። አንዳንድ ሰው ደግሞ ቶሎ ሊገባው ይችላል። ስለዚህ አልገባኝም ማለት በቃ ቀላል ነገር ነው። አልገባኝም የአንቺ ህይወት ነው። እነሱ አይኖሩልሽም ኮሜንታተሮች። እዚህ ገስት ላይ ስትወጡ ደግሞ ኮሜንት ላይ ያሉትን ሰዎች እርሷቸው። እኛ ጋር ነው የምታወሩት። ኮሜንት ስትወርዱ ያው እነሱ ጋር ታወራላችሁ። አሁን ወርደሻል። እንግዲህ ከገባሽም ካልገባሽም እነሱ ጋር ማውራት ትችላለሽ። ኢብሮ ጀዛከላህ ጀዛኩሙላሁ ኸይር ወያክ። አይ እዚህ ላይ አንዳንድ ነገሮች እናንሳና ኤፌሶን ላይ ምክንያቱም ያው የንጽጽር ቤት እስከሆነ ድረስ ቤቱ ክርስትና ላይ ያለውንም ነገር ነክተን ነው የምንሄደው። ምክንያቱም እስልምና ላይ ያለው ኦብቪየስ ነው፣ ግልጽ ነው። በቃ አላህ ቅድም ተናግሮታል። ፒኬም እኔ አሁን ቅድም ወንድማችን ሙባረክ ያነሳውን ነገር መጀመሪያ መናገር አቅቶኝ አልነበረም፣ ግን ያው አንዳንዴ በምሳሌ ሲሆን ነው ሰዎች ትንሽ የሚገባቸው ከሚል አንጻር ነው። ጀዛከላህ ሙባረክ ወንድማችን። ግን አሁን የክርስትናውን ነው ክርስትናው ላይ እንግዲህ ኤፌሶን ላይ እግዚአብሔር ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር አለ። ዓለም ገና ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን አለ። ተግባባን? በክርስቶስ ያን መቼ ነው ምርጫው የተካሄደው? መቼ ነው? ያን ዓለም ሳይፈጠር ማለት ነው። ዓለም ሳይፈጠር ከተመረጠ አንድ ሰው እንደውም ምርጫ የለውም ማለት ነው። በቃ ያን በምርጫ ያለቀ ጉዳይ ነው ማለት ነው። ተግባባን? እሷ በምትለው እንግዲህ ለሌሎቻቸውም እንደዚህ እንድትረዱት ነው። ቁጥር 11 ላይ እንደ ፈቃዱ ምክር ሁሉ የሚሰራ አንድ ይቅርታ በር እና ምዕመናን ደህና ናቸው። እሺ ይቅርታሽ እና ምን አለ? እንደ ፈቃዱ ምክር ሁሉ የሚጠራን እንደ እርሱ ሐሳብ አስቀድሞ የወሰነን አለ። አስቀድሞ የወሰነን በክርስቶስ ደግሞ ርስትን ተቀበልን አለ። አስቀድሞ የወሰነው አለ ማለት ነው። አያችሁ አምላክ በባይበል ላይም በተመሳሳይ ሁኔታ በጣም ብዙ ነገሮች አሉ። ሮሚ ምዕራፍ 9 ቁጥር 11 ላይ ልጆቹ ገና ሳይወለዱ በጎ ወይም ክፉ ሳያደርጉ ከተጠሪው እንጂ ከስራ ሳይሆን አለ በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ አለ። ስለዚህ ምንድነው ገና ምንም ሳይወለዱ መጀመሪያ የመጣ ከተጠሪው ሳይሆን ከጠሪው አለ። ተግባባን? ጠሪው አለ ራሱ አምላክ ነው ይሄንን የሚያደርገው። ለእርሷም ታላቁ ለታናሹ ይገዛል ተባለላት። ያዕቆብን ወደድኩ ኤሳውንም ግን ጠላው ተብሎ እንደተጻፈ ነው አለ። ስለዚህ እግዚአብሔር የፈለገውን ይወዳል፣ የፈለገውን ደግሞ ይጠላል። መቼ? ያኔ ማለት ነው። መጀመሪያ ዓለም ሳይፈጠር ዘመን ሳይቆጠር በፊት አምላክ በክርስቶስ ሰዎችን ይመርጥና ያኔ በመረጠው ምርጫ ነው ሰዎች የሚኖሩት ማለት ነው። በባይብሉ መሰረት ብዙ ጥቅሶችን ልናነሳ እንችላለን። ለምሳሌ አንድ ጥቅስ ልጨምርና ይበቃኛል። መዝሙረ ዳዊት ምዕራፍ 58 ቁጥር 3 ላይ ኃጥአን ከማዕፀን ጀምረው ተለዩ አለ። መጀመሪያ ነው በቃ ገና ምንም ነገር ሳይሰሩ ኃጢአት
እነዚህ ሀጣን የሚባሉት ከማህፀን ጀምረው ተለዩ፣ ከሆድም ጀምረው ሳቱ። ተግባባን? ሐሰትንም ተናገሩ አለ። ስለዚህ ምንድነው በአጭሩ አምላክ መጀመሪያ የወሰነው ነገር እንዳለ ታያላችሁ ማለት ነው። ኦኬ መቅዲ አንዴ ላናግራት ከሌሎቻችሁ ሐሳብ ከመስጠታችሁ በፊት። መቅዲ ነሽ? ደህና ነሽ? አለን። ይቅርታ አልሰራ ብሎኝ ነው። እሺ በጣም ይቅርታ። ችግር የለውም። እና ትንሽ ትምህርት እስክጨርስ ነበር። አሁን ዝግጁ ነኝ። ሻሃዳማ ያስፈልጋል። ማሻአላህ 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 በጣም ደስ ይላል። ማሻአላህ እና እንዴት ነው ቤቱ? ጎዝጎዝ አታረጉም? የሆነ ነገር ሙስሊም አይደለችም እናንተ ሰዎች ጤነኛ አይደላችሁም እንዴ? እሺ መቅዲ እንኳን አላህ ልብሽን ከፈተልሽ። ያው መጀመሪያ ማመጣጥሽ የታወቀ ነበረ። እስልምናን ለመቀበል ያስገደደሽ ሰው አለ? የለም። ማሻአላህ እንግዲህ እኔ ጋር ስለመጣች እኔ ነኝ ማስይዛት። አልሰማችሁም? እሺ ኢንሻአላህ እኔ የምለው ከኔ ጋር ተከትለሽ ትያለሽ። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አልሐምዱሊላህ ረቢል ዓለሚን። አላህ እንኳንም ከጀሃነም እሳት ነፃ አወጣሽ። አላሁ አክበር አላሁ አክበር አላሁ አክበር። አልሐምዱሊላህ ለአላህ ለዓለማቱ ጌታ ለአላህ ምስጋና ይገባው። ወላሂ እንኳንም አላህ ከጀሃነም መንገድ አውጥቶ ወደ ጀነት መንገድ ወደ ጀነት ጎዳና አላህ እንኳን መራሽ። ከጨለማዎች ወደ አንዱ ብርሃን እንኳንም አላህ አመጣሽ። እንግዲህ አላህ Subhanahu Wa Ta'ala ጽናቱን ደግሞ ይስጥሽ። ምክንያቱም ከሁሉ በላይ ትልቁ ነገር ምንድነው? ጽናት ነውና ማለት ነው። ስለዚህ በእስልምና አንዳንድ ወሳኝ ፖይንቶችን ልንገርሽና ከዛ በኋላ ወንድሞች ሐሳብ ይሰጣሉ ማለት ነው። ምንድነው የምነግርሽ ነገር? አንድ ሰው ወደ እስልምና ሲገባ አሁን አንቺ ባልሽው ሸሃደተይን በሚባል ማለትም ከአላህ በቀር በእውነት የሚመለክ አምላክ እንደሌለ መስክሮ ነብዩ መሐመድም የአላህ መልእክተኛ ናቸው ብሎ መስክሮ ወደ እስልምና ይገባል ማለት ነው። ከዛ በኋላ በልቡ ያመነውን ይሄንን ነገር በአፉ የተናገረውን በተግባር ደግሞ ያደርጋል ማለት ነው። ምንድነው የሚያደርገው? ለዚህ ላመነበት ለአንዱ አምላክ ለአላህ ምን ያደርጋል? አምልኮ ያቀርባል ማለት ነው። እሱም ምን ይባላል? ሰላት በመባል ይታወቃል። 5 ወቅት ሰላት በእኛ ላይ ግዴታ ተደርጓል። ይሄ በቁርአንም ላይ በሐዲስም ላይ 5ቱም ወቅት ሰላት ተቀምጦ እናገኘዋለን። ስለዚህ ለዚህ ላመንሽበት ለአንዱ ለአላህ ለሱ ብቻ ለማንም ሳይሆን ለነብዩም ሳይሆን ለቅዱሳን ሳይሆን ለመርየምም ለዒሳም ለነቢያቱም ለማንም ለግዑዛንም ሳይሆን ለሱ ለመሰከርሽለት ከሱ ውጪ ሌላ አምላክ የለም ብለሽ ለመሰከርሽለት ለአንዱ ለአላህ ትሰግጃለሽ። አምልኮ የሚባለው ነገር በስግደት ብቻ የሚበቃ አይደለም። አላህ ቁርአን ላይ ሲናገር ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን በል አንተ ሙሐመድ በል አንተ አማኝ በል በያንቺ አማኝም ምንድነው የምንለው? ስግደቴም መስዋዕቴም ህይወቴም ሞቴም ለአላህ ለዓለማቱ ጌታ ለአላህ ነው በል ይላል። ያ ማለት ጥሪ ስንጣራም ለአላህ ብቻ ነው የምንጣራው፣ አላህን እንጂ ሌላም መጣራት አይቻልም። በእስልምና አጠገብሽ የሌለ ምንም አይነት ቅዱስ ሰው ቢሆን ምንም አይነት አላህን የሚያመልክ ሰው ቢሆን እንኳን አጠገብሽ የሌለን ሰው መጣራት ከእስልምና ያስወጣል። ይሄ ሽርክ ይባላል ማለት ነው። አላህ Subhanahu Wa Ta'ala ስናመልክ በአምልኮ ብቸኛ ስናረገው በአምልኮ ስንት ስናረገው ብቸኛ ስናረገው ከሱ ውጪ ሌላ የሚመለክ አምላክ የለም ብለን ስንል ማለት ነው። ያ ማለት
በቃ ለሱ ብቻ ነፃ አድርገን በቃ የአምልኮ ጉዳይን በአጠቃላይ ለአላህ ስንሰጥ ነው ማለት ነው። ከዛ በተረፈ ደግሞ በጌትነቱም ብቸኛ ነው ብለን ስንል ነው። ጌትነት ማለት ባለፈው አስረድቼሻለሁ፣ ግልጽ ማድረግ ስላለብኝ ነው። ጌትነት ማለት ከአላህ ውጭ የሚረዝቅሽ የለም፣ ከአላህ ውጭ የሚያለብስሽ የለም፣ የፈጠረሽም አላህ ነው። እነዚህን ጌታ የሚያሰኙ ነገሮችን በአጠቃላይ ለአላህ ብቻ ስትሰጪ ነው። ከሱ ጋር ሌላ ጌታ የለም ብለሽ ስትይ። ሶስተኛው ደግሞ ምንድነው? ስምና ባህሪያቶቹ ናቸው። አላህ ስሙ ከባህሪው ጋር የተያያዘ ነው። ምንድነው ስንል ለምሳሌ አርራህማን ብለን ስንል እሱ በጣም ሩህሩህና በጣም አዛኝ ነው ብለን ስንል ከአላህ ባህሪ የሱ ባህሪ ነው። ለምሳሌ ሰዎች አርራህማን ተብለው መጠራትም አይችሉም ሲጀመር። ለምንድነው? በባህሪያቸው አዛኝ አይደሉም። እነሱ ምንድናቸው? ክፋትም ሊኖርባቸው ይችላል። ግን አላህ በባህሪው አዛኝ ስለሆነ አርራህማን ይባላል ማለት ነው። ከዛ አላህ ሲፋዎቹ ደግሞ የሱ መገለጫዎች ብለን የምንላው ለምሳሌ አላህ ፊት እንዳለው እናጸድቃለን። አላህ እጅ አለኝ ብሏል፣ እጅ እንዳለው እናጸድቃለን። አላህ እግር አለኝ ብሏል፣ እግር እንዳለው እናጸድቃለን። አላህ የት ነው ያለው ብለን ስንል ከአርሹ በላይ ነው ያለው፣ ከጊዜና ከቦታ ውጪ ነው ብለን ነው ምናምነው ማለት ነው። ተግባባን? እንዴት ብለን ስንል ደግሞ ያው እንዴት የሚባል ነገር የለም። ለምንድን ነው ማንለው? አላህ ቁርአን ላይ ሲናገር ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር፣ አላህ እሱን የሚመስል አንድም የለም ስላለ አንድም የለም። አላህን የሚመስል ከሌለ እንዲህ ነው እንዲያ ነው ሳንል አላህ እንዳመጣው ሁሉንም ነገር እንቀበላለን ማለት ነው። ግልጽ ነው። አላህ እንደነገረን እንቀበለውና እንዴት እንደሆነ ግን አንጠይቅም ማለት ነው። ከፍጥሯን ጋር አናመሳሰልም። ተግባባን? ስለዚህ ይሄን ይመስላል በአጭሩ። የመጀመሪያው ስግደትን ለአላህ 5 ወቅት ሰላት መስገድ፣ ከዛ በኋላ የረመዳን ዘካን መስጠት። ዘካ ደግሞ እሱም በኋላ ትማሪዋለሽ ኢንሻአላህ። ዘካ ማለት የግዴታ መጽዋት ነው፣ እሱም ለቻለ ሰው። ከዛ ደግሞ ሶስተኛው ረመዳን ወረን መጾም ነው። አራተኛው ደግሞ አምስተኛው ደግሞ ምን ይባላል? የአላህን ቤት ማለትም ሁሉም ዋነል መሳጂድ ሊላህ፣ የመስጂዶች ሁሉ የአላህ ቤቶች ናቸው። ማለትም የአላህ ቤት አላህ የሚኖርበት ሳይሆን አላህ የሚመለክበት አላህ የሚወሳበት ቤት ማለት ነው። መካ ሄዶ ካዕባ ወይ ደግሞ እዛ ቤቱላህን መጎብኘት ማለት ነው። ይሄን ላይፍ ታይም ዋንስ ማለት ነው። እነዚህ 5 መሰረታዊ ነገሮች አሉ ማለት ነው። እነዚህን 5 መሰረታዊ ነገሮችን በዚህ መልኩ ተረጂው ለማለት ፈልጌ ነው። ማሻአላህ አላህ ጽናቱን ይስጥሽ። ስምስ እንዴት ነው? ሀያት ራሴ ነው። ሀያት ማሻአላህ ማሻአላህ። ሀያት ተብለሻል። ከዚህ በኋላ መቅዲ የምትባል የለችም፣ ሀያት ነች። እና እስቲ የሚሉትን ይበሉሽና የትምህርት ጉዳዮችን አመቻችልሻለሁ። ያው ቴሌግራም ላይ ስለማገኝሽ ዛህራን ወይ ደግሞ አንድ ሰው አገናኝሻለሁ። ግን እዚህ ጋር ቢያገኙሽ አሪፍ ነበረ፣ ፊት ለፊት አሁን ለሰላት እንዲያመቻቹሽ። እስቲ መተሏት ካለ በሉና እንቀጥል ወደ ንጽጽራችን። ጃቢር አለ ወይ ዲኬ አለው? ማሻአላህ አላህ ያጽናሽ። ዋናው ትምህርት ነው ተማሪ። በቃ ሌላውን በሙሉ ይብሮ ብሎሻል። ያ ኢንሻአላህ በቃ ሀያት በቃ ኢንሻአላህ ሰው አገናኝሻለሁ። ግን ከዛ በፊት ሰላት የሚያስጀምራት እህት ታስፈልጋለች። እሺ እዚህ ጋር አንድ እህት ካለች አንድ እህት ወይ ዚክራ ወይ የሆነ ሰው እኔ አላውቅም ማን እንዳለ የሆነ እህት ሰላት ልታስተምሯት ግዴታ ነው አሁን ላይ ማለት ነው። እሺ ሳትወርድ በፊት ኢንሻአላህ በቃ እንቀጥል ወደ ንጽጽራችን። እስከዛ ተቀመጭ ሰው እስከሚመጣ ድረስ። በጣም ደስ ብሎኛል። ኦኬ ማን ነው? ኦኬ እሺ ሻወር ምናምን መውሰዱን ያሳይሻል ሰው፣ ችግር የለውም። ሻወር ትውሰድ ምናምን ሰው ያሳያታል። እሺ ገና ብዙ የምታየው ነገር አለ። እሺ ጥያቄ ያላችሁ መግባት ትችላላችሁ። ሻወር ትውሰድ ምናምን አረጋይ ስባካችሁ። ልጅቷን የሚያስተምራት ያስፈልጋል። እሺ ልጅቷን አስተምሯት ሰላት። እሺ ሰላት የሚያስተምራት አንድ እህት ታስፈልጋለች። አለዛ ዛራ ጋር ልደውል እኔ። እሺ ጥያቄ አረፊኬ ደስ አይልም ወላሂ ኪሳራን አላለኝ። እሺ ጥያቄ ያላችሁ መግባት ትችላላችሁ። ጥያቄ ያላችሁ? እሺ እነኛ አባቴ አለሽ?
አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ አንድ ክርስቲያን ወገኔ የጠየቀችኝ ጥያቄ ነው። የጊዜያዊ ጋብቻ በእስልምና አለ አለችኝ። ግን እኔ ተሽሯል ብዬ ነግራት ነበር። መረጃውን አልሰጠኋትም። እነሱን እንድታስረዳኝ መረጃውን እንድትሰጠኝ እንድትሻለው ማለት ነው። አይሽ ነብያችን ሰለላሁ ዐለይሂ ወሰለም ይሄ ሙታ በመባል ይታወቃል። ይሄ ሙታ ማለት ጊዜያዊ ጋብቻ ወይ ደግሞ ለ3 ቀን ነው። እሱም ለ3 ቀን ነው የተፈቀደው። የተለያዩ የዑለማዎች እንትን ቢኖረውም ምንድነው በሐዲስ ተፈቀደ፣ በሐዲስ ወዲያውኑ ተሻረ ማለት ነው። ግልጽ ነው። አላህ Subhanahu Wa Ta'ala ቁርአን ላይ ምን አለ? እነዛ የአላህ ባሪያዎች ተብሎ ሱረቱል እንትን ላይ ቆይ አያውን ላውጣው። ከዛ በኋላ ምን እንደተባለ ነብያችንም ሐዲስ ላይ ከልክለውታል። አንድ ጊዜ ቆይ እሱን ማሳይሻለሁ። ቁርአን ላይ በአጭሩ ቁርአን ላይ አላህ የከለከለውን አከላከል ላሳይሽ። ምን አለ? ቁጥር ምዕራፍ 23 ቁጥር ከ5 እንጀምር። ወለዚነ ሁም ሊፉሩጅሂም ሓፊዙን አለ። እነዛ ብልቶቻቸውን የሚጠብቁ ናቸው አለ። ኢላ ዐላ አዝዋጅሂም ከሚስቶቻቸው ውጪ ሲቀር አው ማ መለከት አይማኑሁም ፈኢነሁም ገይሩ መሉሚን አለ። እዚህ ከዚህ ውጪ ባለው ነገር እነሱ ተወቃሽ አይሆኑም አለ። እንግዲህ እና ይሄ አይቻልም፣ አሁን ተከልክሏል ማለት ነው። ግን ከዚህ ውጪ አለ ፈመን ይብተጋ ወራአ ዛሊከ አየሽው፣ ከዚህ ውጪ የፈለገ ፈኡላኢከ ሁሙል ዓዱን እነዚህ ድንበር ኃላፊዎች ናቸው አለ። የለም በቃ ከዚህ በኋላ ተከልክሏል። ነብያችን ሰለላሁ ዐለይሂ ወሰለም የሙታን ጉዳይ አንድ ጊዜ የተፈቀደ ነው። እሱም ጦርነት ላይ በነበሩበት ወቅት ላይ ነው። ከዛ በኋላ በተፈቀደበት ጊዜ ወዲያውኑ ከ3 ቀን በኋላ ሽረት መጥቷል። አላህ ከለከለኝ ብለው ነብዩ ተከልክለዋል ማለት ነው። ተግባባን። ስለዚህ ይሄን ይመስላል። ግልጽ ነው። የኔ ቁጥሩ ስንት ላይ አልከኝ? ልጻፍ አንዴ 23 ከ5 ከ7 ሙትዓ የምትጨምሩለት ነገር ካለ ጨምሩላት። እሺ ያ ጀማ እንትን ማስረጃውን ላሳያት እንዴ ነው። እኔም እኮ ይቀጥልሽ። አሳያት መርሐባሽ አውጥኩ ይታይሻል እህታችን ነኝ አባት የሚለው ነው። እሺ እዚህ ጋር ሰሂህ ሙስሊም ሐዲስ 1406 ዲ ወይም 1406 ዲ ላይ ማለት ነው። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ለእናንተ እዚህ ጋር እንደምታየው ማለት ነው ጊዜያዊ ጋብቻ ፈቅጄላችሁ ነበር። ለእናንተ ተፈቅዶ ነበር። ምን ጊዜያዊ ጋብቻ። ከዛ በኋላ ግን አላህ Subhanahu Wa Ta'ala እስከ መች ድረስ? እስከ ትንሣኤ ቀን ድረስ ከልክሎታል። እስከ ትንሣኤ ቀን ድረስ ይሄ ጋብቻ ተከልክሏል። እስከ ትንሣኤ እንግዲህ ትንሣኤ አልፎ ከሆነ እንተገብረዋለን። እስከ ትንሣኤ ቀን ድረስ ግን ተከልክሏል። ሐዲሱን በደንብ ይዘሽዋል። አረብኛ ከቻልሽ ደግሞ አረብኛ ይቻለው እንትን ስክሪንሾት አድርጌዋለሁ። ኢብሮ ቀጥል። እሺ ሌላ ሰው ጥያቄ ያለው ሰው እስቲ ያስተናግድ። እንትን ፋይሌን እኔ አጣሁት አንዴ ልፈልገው። እሺ ለራሴም ለሌላ ጊዜ ስለሚጠቅመኝ ቀጥል። እሺ ጥያቄ ያለው ሰው አለ? ጥያቄ ያላችሁ ሰዎች እሺ አንድ ጥያቄ ልጨምር ጨምር ይችላል። እና አላህ ያስባል ወይ አለችኝ። ከዛ ሱረቱል በቀራ ላይ ነው ሰታይ ነበር ሰውት ቁጥሩን ምድርን ከዘረጋ በኋላ ወደ ሰማይ አሰብኩ የሚል ቦታ አለ። እሱን አመጣችልና አላህ ያስባል ወይ አለችኝ። እና እሱን ማስረዳኝ። እኔ ግን ያስባል ማለት አይደለም ብዬ በአረብኛ አስረዳት ነበር። እናንተ አስረዱኝ እስቲ በደንብ ከዛ እንድነግራት። ጥሩ ፍልስፍና ላይ እየገባችሁ ነው። ያስባል ምን ማለት ነው ማለት እኔ እየገባኝ አይደለም። እና
አላህ Subhanahu Wa Ta'ala ወደ ሰማይ አሰበ ማለት ሰማይን ሊሰራ ፈለገ ማለት ነው። ከዛም ሰባቱ ሰማይ አደረጋቸው። እኔ እኮ ይገርመኛል ክርስቲያኖች የሚጠይቁት ጥያቄ ፒኬ አሁን የሆነ ጊዜ እስከዛሬ በዛ ጉዳይ ፋይል ሰርቼ አስቀምጫለሁ፣ ግን እየጠየቀኝ ሰው አላገኘሁም። የሆነ ጊዜ ሲጠየቅ ሰምቻለሁ። አላህ ቁርአን ላይ ቃለ ዒልሙሃ ዒንደ ረቢ ፊ ኪታቢን ላ የዲሉ ረቢ ወላ የንሳ ይላል። ጌታዬ እንትን አይልም፣ ያው አይሳሳትምም አይረሳምም ይላል። እና ከዛ ይህንን ጉዳይ አስመልክቶ አላህ ቁርአን ላይ ይረሳቸዋል የሚል ነገር አለና አይተህ ከሆነ ጀሃነም ውስጥ ይረሳሉ የሚባል ነገር አለ። ማለትም አሁን ልክ እንደተባለው ይተዋሉ ያኔ እኮ ወላሂ ሱብሃንአላህ ብቻ ይገርመኛል። ኤኒዌይስ ቀጥልሽ፣ ሌላ ሰው አስገባና ቀጥል። ይሄን ፋይል እስካላወጣሁት አላወራም እኔ ፋይሌን። እሺ ሀቢቢ፣ እሺ ጥያቄ ያላችሁ ሪኩዌስት ላኩ። ነኝ አባቴ ተመለሰልሽ? ጀዛከላ ኸይረን። አዎ ተመልሶልኝ። መርሐባ። እሺ ግን ጥራካይ እነ ሶቅራጥስ ያላዩት ጉድ ነው አሁን እየሰማን ያለ ነው። እስኪ ክርስቲያኖች ካላችሁ ሪኩዌስት ላኩ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ቅድም ኔትወርክ አስወጥቶኝ ነው፣ ይቅርታ። አልሐምዱሊላህ። እሺ እንጃ እኔ አላስታወስኩሽም፣ አውርተሽ ከነበር አላውቅም። እሺ ቀጥል። ኢብሮ እንደውም ጥያቄ ካለሽ ምናምን ሲለኝ ኔትወርክ አስወጥቶኝ ከዛ ነው ደህና እንትን አላችሁ እና እድሉን በጣም ኢብሮ ያስገባኝም ነበር እስከዛሬ። ዛሬ ስላገኘው ደስ ብሎኛል። በቃ ፈቷ ልጠይቅ ነው ኢብሮ። ወላሂ ሮማዳኑ ጋር ጀምሬ ነበር ጋሱም ጋር በቃ አልገባም። አንድ ጥያቄ ነበረኝ። እንዴት በጣም ከያጎቴ ልጅ አለች ኢትዮጵያ ማለት ነው። እሺ እና ባሏ ክርስቲያን ነበረ። አስለማ አግብታ መልሶ ስትወልድ ወደ ክርስትና ወደዛው ዞረ። እኔ ጋር ከተኳረፍን አሁን ከ6 ዓመት በልጦናል። እሺ እንደዚህ ክርስትና ስትቀበል ለምን ተቀበልሽ ብዬ ተጣልተን ሁሉ ማለት ነው። እና እኔም ዱባይ መጣሁኝ። አሁን ግን ብዙ ቤተሰብ ታረቁ ምናምን ስለኔም እስልምናን ካልተቀበለ የተታሂዳ በዙ በቃ እሷ የሚባል እህት የለኝም ብዬ እኔ ሀሊማ በዛው ቀረን። ሀሊማ ኢብራሂም አሁንም ሊያስወርድሽ ነው። ፈትዋ ጥያቄ አንቀበልም። እሺ አሁን እንዴት ነው መታረቂ አለመታረቂ ምናምን ከሆነ ፈትዋ ጥያቄ ሁሱ ጋር ነው። እሺ ሁሱ ጋር ነው። ለዛ ነው ኢብሮ የማይቀበል የፈትዋ ጥያቄኛ አንቀበልም። እሺ አቅማችን አይደለም፣ ከቁመትም ከውፍረታችንም በላይ ነው። ስታየው እንደዚህ ግብዳ መስሎች ነው፣ ግን የለውም ቀጣጣ ነው። እሺ ሄሎ ሄሎ አለሽ? ሄሎ ኢብሮ ፋይልን አግኝተዋል? አገኘው አልሐምዱሊላህ። እንዴ ሌላ ጊዜ ብጠየቅ ምን አባት ይወጣኛል ብዬ እኮ ነው። ኢብሮ አንተ ጋር ነው መሰል የሚረብሽ ድምጽ ያለ። እሺ ሄሎ ምን አለሽ? እኔ ባለፈው የሆነ ጥያቄ ጠይቄው በደንብ አላስረዳኝም ኢብራሂም። ዛሬ እኔ ምን ቃዲ መስያችሁ ነው? ምንድነው ስሞታ ምን ታቀርቡ እኔ ጋር? እሺ ወደ ጥያቄሽ ግቢ። እሺ ሄሎ አስወረደሽ? ፈትዋ ጠይቅሽ አንቺ? አላስረዳኝም። እኔ አንድ ነገር ስጠይቀው ስለ ኢየሱስ የሆነ ነገር ያወራኛል። እሺ በቃ ጠይቂሽ። እንትን ነው አሁን ሰዎች እኮ ንጽጽር ቤት መጥታችሁ ያው አታነጻጽሩ ማለት ይከብዳልና አንድ ሰው ገብቶ እዚህ ጋር ጥያቄ ሲጠይቅ ለጠያቂው ብቻ ሳይሆን መልስ የሚሰጠው አጠቃላይ ለሚከታተሉ ሙሉ ሰው ነው። ገባሽ? የሚከታተለው ሙሉ ሰው ደግሞ መውሰድ የሚፈልጋቸው ሀሳቦች፣ መውሰድ የሚፈልጋቸው ምላሾች አሉ።
ከዛ አንፃር ንጽጽራዊ በሆነ መንገድ መልስ ይሰጣል። እና ትንሽ አንዳንድ ጊዜ የንጽጽር ቤት ሲባል ቤቱ ራሱ ምንድነው ማነጻጸሪያ ነው። ማለትም የሆነ ነገር ሲነሳ ከክርስትናው አንፃር እየተነሳ የሚመለስበት መንገድ ነውና ሜቢ እሱንም ካለ መረዳት ሊሆን ይችላል። ያንን ቀን እንደ ቀልድ ማለት ነው አንተ ያማህል ወይ ስለው ኦኬ አይ እንትና ምኮታ ይላል ኢየሱስ ምኮታ ይላል። ድምጽሽ ይረብሻል። እንትን ኤርፎን አድርገሽ ነው የሆነ ያለው ወይ ኤርፎን ነው? እሺ አሁን አሪፍ። እኔ ለቀልድ ያማህል ወይ ስለው እሱ ተብሏል እኮ ያንቺ ማምላክ ተብሏል ይለኛል ማለት ነው። ለምን እንደዛ ያደርጋል ንገረው። እሺ ደውዬ እነግረዋለሁ። አሁን ስለማይሰማው ደውዬ እነግረዋለሁ። እሺ ለማንኛውም ወደ ሐሳብሽ ግቢና ያልሽውንም ሰምቶሻል። እሱ ከሆነ ያልሽው በጣም ይቅርታ። እኔ ማለቴ ምን መሰለሽ፣ እኔ ሰው ሲያወራኝ ሞክ ሲያደርግ አልወድም እና አንዴ ብቻ አይደለም እዛ ተደጋጋሚ ነገር ነው እንደዛ የገጠመኝ የዛን ሰዓት ማለት ነው። አይተሽ ከሆነ ያማል እንዴ ስትይኝ ተብሏል ኢየሱስም ነው ያልኩሽ። ምክንያቱም ኢየሱስ አሞት ሳይሆን ኢየሱስም ተብሏል። ኢየሱስ የሚያማው አይደለም። ለምሳሌ ነብዩ መሐመድንም ያማቸዋል ብለዋቸዋል። የነቢያቶች ባህሪ ነው ይሄ። ነቢያቶች ይባላሉ እብድ ነው ይሏቸዋል፣ አንተ አታስተውልም ምናምን ይሏቸዋል። ብትይኝም አይገርመኝም ለማለት ነው። አልገባሽም፣ አንደርስታንድ አላረግሽኝም። ቀጥል ፒኬ። መርሃባሽ። ኦኬ እኔ ጥያቄ ባሪያዎችን መገናኘት ይቻላል ወይ ብዬ ባለፈውም ጠይቄ ነበር። ግን እግዚአብሔር ምስክሬ እኔ ለመቀለድ ምናምን አይደለም ማለት አሁን ለምሳሌ ያለ ጋብቻ ዝሙት ነው ከሆነ እንዴት ነው ባሪያን ሲገናኙ ዝሙት ማይሆነው? ይሄን አስረዳኝ። እሺ የምር እኔ መረዳት። እሺ አስረዳሻለሁ በደንብ ተከታታይ። የመጀመሪያው ነገር ምንድነው? ባሪያ የሚባለው ነገር ከምን አንጻር ነው ባሪያ የሚባሉት? ከመሰረቱ ባሪያ ሲባል በሰንሰለት ተጠፍሮ ወይም እኛ ፊልም ላይ እንደምናውቃቸው አይነት ባርነት ከሆነ እስልምና ውስጥ ባርነት የሚባል ነገር የለም። የመጀመሪያው ያ ነው። ሁለተኛ ደረጃ ደግሞ እነዛን ሰዎችም አንድ አካል ወደ ባሪያ እኛ አሁን ባሪያ ወደምንለው ስርዓት ውስጥ የሚገባበት መንገድ በጦርነት ምርኮኛ ሆኖ ሲያዝ ነው። በጦርነት ምርኮኛ ሆኖ የተያዘ አካል እስረኛ ሳይሆን በእያንዳንዱ ሰዎች ውስጥ ማለት ነው እየተቀለበ የሚኖርና እሱም ደግሞ ለተቀለበበት ነገርም ስራ የሚሰራ ግን ከነሱ ቁጥጥር ውጭ መሆን የማይችል አካል ይሆናል ማለት ነው። ዝም ብሎ ታስሮም አይደለም የሚቀለበው። ይሄ የምርኮኞች ስርዓት ነው። ያን ስርዓት በተገናኘ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም አብዲም አመቲም ማለትም ከልክለዋል። ማለትም ባሪያዬ ማለት ሴቷ ባሪያዬ፣ ወንዱ ባሪያዬ፣ ባሪያዬ የኔ ባሪያ ብሎ መጥራት ነቢያችን ሰለላሁ ዐለይሂ ወሰለም ከመጀመሪያ ከጥሪው ደረጃ ከልክለውታል። ባሪያዬ ማለት አይፈቀድም፣ አይቻልም። ሁላችሁም የአላህ ባሪያ ናችሁ ብለው ነው ያስቀመጡት። ታዲያ እነዚህ የጦር ምርኮኞች በጦር በሚያዙበት ጊዜ ላይክ የተወሰኑ አማራጮች ይኖሯቸዋል። አማራጮች ማለት መሆን ያለበት ነገር አንደኛ ሁሉንም በነፃ መልቀቅ ነው። ገባሽ? አሁን የሆነ አካል በጦርነት ስትይዢ ሁሉንም ወይ በነፃ ትለቂዋለሽ። ሁሉንም በነፃ ለቀቅሽው ማለት እንደ አሁኑ ይሄ መሳሪያ ኒውክሌር ምናምን አይደለም። ላይክ ሰይፍ ነው። ተደራጅተው እንደገና ራሳቸውን አብቅተው ይመለሳሉ ማለት ነው ለጦርነት። ስለዚህ ሁሉም በነፃ መልቀቅ አያዋጣም። ሲቀጥል ደግሞ ሁሉንም ደግሞ ወይ መግደል ነው። ሁሉንም መግደል ደግሞ ኢቨን እሱ ደግሞ የበልጥ ምንድነው ከባድ የሆነ ነገር ነው። ሁሉንም መግደል ደግሞ ላይክ ፍትሃዊ ነው ብዬም አላምንም፣ ኦልሬዲ ምርኮኞች ስለሆኑ ማለት ነው። ስለዚህ ሁሉንም መግደልም ደግሞ ጥሩ ነገር አይደለም። በሶስተኛ ደረጃ እስረኛ ማድረግ ነው። ላይክ የሆነ ካምፕ ውስጥ አስገብተሽ አስረሽ እነሱን መቀለም ማለት ነው። ያኔ ማድረግ ደግሞ ሙስሊሞችም አቅሙም የላቸውም፣ መታሰራቸውም ደግሞ ትርጉም አልባ ነው የሚሆኑ ለነሱ ወጪ ማውጣቱን ጨምሮ። ስለዚህ ያለው አራተኛው አማራጭ ምንድነው? ለእያንዳንዱ ሙስሊም ሰው ወይም በጦርነት ላሸነፉ አካላቶች በምርኮ ደረጃ በምርኮ ይከፋፈላሉ እነዚህ ሰዎች። አንድ ሰው ሁለት ሰውም ደረሰው ሶስት ሰውም ደረሰው በምርኮ ያገኘውን አካል የማብላት ግዴታ አለበት፣ የማጠጣት ግዴታ አለበት፣ የማልበስ ግዴታ አለበት።
እነዚህ ሰውየው በያዘው አካል ወይም በምርኮ ላገኘው ማድረግ ያለበት ግዴታ ነው። በምርኮ የተገኘው ሰው ደግሞ ለዛ ማለትም ለባለቤቱ ምን የማድረግ ግዴታ አለበት? ስራ የመስራት ግዴታ አለበት ማለት ነው። ስለዚህ ምንድነው እነሱ ደሞዛቸው መቀለብ ነው፣ መልበስ ነው፣ መብላት መጠጣት ነው። እነሱ ደግሞ ለአሳዳሪዎቻቸው ይሰራሉ፣ ስራ ይሰራሉ። የመጀመሪያው ባርነት ብለን እየወሰድነው ያለው ኮንሴፕቱ ይሄ ነው። ሲቀጥል ሙካተባ የሚባል ነገር አለ። አሁን አንቺ ያነሳሽው ከሙካተባ ውስጥ የሚመደብ ነው። ሙካተባ ማለት አንድ በዚህ ስርዓት ውስጥ ያለ ሰው ነፃ መውጣት ቢፈልግ ምንድነው ማድረግ ያለበት የሚለው ነው። ገባሽ? በዚህ ስርዓት ውስጥ ያለ ሰው ነፃ መውጣት ቢፈልግ ምንድነው ማድረግ ያለበት የሚለው ነገር ነው። አንደኛ ምንድነው መሰለሽ ሙካተባ ይባላል። ይጻጻፋል። ምንድነው የሚጻጻፈው? ይሄ አሳዳሪው ሰውዬ ይሄን ያክል ገንዘብ ከከፈልከኝ ነፃ አወጣለሁ ይላል። ስለዚህ ያንን ገንዘብ መክፈል ከቻለ ነፃ ይወጣል ማለት ነው። ማን? ይሄ ባሪያ የተደረገው ሰው ማለት ነው። ገንዘብ ከከፈለ ነፃ ይወጣል። አላህ Subhanahu Wa Ta'ala ቁርአን ላይ ምን ብለዋል? ገንዘቡን አዋጣችሁ ወይም ደግሞ ገንዘብ በመሙላት ላይ ለነሱ አግዟቸው ብሎ አዞናል። ባሪያ አንድ ባሪያ ሙካተባ ማድረግ የሚፈልግ ሰው። ታዲያ የሴቶች እንዴት ነው ከተባለ የሴት ባሪያዎች ከዚህ አንፃር ምን አላቸው? ምርጫዎች አሏቸው። ለምሳሌ ሙካተባ ውስጥ መካተት ይችላሉ፣ ግን ሴቶች በብዛት ስራ የሚሰሩ አካላቶች ወይም ገንዘብ የማግኛ ምንጭ የላቸውም። ባለቤቱ ባልየው ሳይሆን አሳዳሪው ያችን ባሪያ ማግባት ከፈለገ እንደ ጨዋ ሴት እኩል በሆነ መንገድ አይደለም ስርዓቱ የሚፈጸመው። ለምሳሌ ጨዋ ሴት ማለት ባሪያ ያልሆነችን ሴት አንድ ሰው ማግባት ቢፈልግ የሚያደርገው ነገር ምንድነው? መህር ይሰጣል፣ ይከፍላል። እሷ የጠየቀችውን መህር ማለት ነው። ከከፈለ በኋላ ያገባታል። ያ ማለት ድግስ ይደገሳል ምናምን አይደለም። በቃ መህር ከፈለ፣ በቃ አወጀ ሚስቴ ናት ብሎ ማለት ነው። ከዛ ሴክሹዋል ኢንተርኮርስ ያደርጋሉ፣ በቃ ይጋባሉ። ባሪያ ላይ ሲሆን ግን እንደዛ አይደለም። ባሪያ ላይ ሲሆን በፈቃደኝነት ያለ ግዴታ በፈቃደኝነት ሴክሹዋል ኢንተርኮርስ ካደረጉ ከዛ በኋላ ነው መህሩን የሚከፍለው ሰውየው አሳዳሪው። መጀመሪያ ሳይሆን መህር የሚከፍል በፈቃደኝነት ሴክሹዋል ኢንተርኮርስ ካደረጉ ከዛ በኋላ መህር ይከፍላል። ገባሽ? ከሷ የሚወለደው ልጅም ነፃ ነው ሆኖ የሚቀጥለው። ስለዚህ ይሄ አንዱ ስርዓት ነው። ማስገደድ ግን በዛ ሁኔታ ላይ ማስገደድ ግን አይቻልም፣ አይፈቀድም። እሱም በተመለከተ አንድ የቁርአን አንቀጽ ላውጣልሽ። ሱረቱ ኑር ላይ ምዕራፍ 24 ቁጥር 33 ላይ እዚሁ ጋር በተገናኘም ስለ ሙካተባውም ስለሚያወራ ከመጀመሪያው ጀምሬ ላንብብልሽ። ምዕራፍ 24 ቁጥር 33 እነዚያም የማግቢያን ጣጣ የማያገኙ አላህ ከችሮታው እስከሚያከብራቸው ድረስ ይጠበቁ፣ ወደ ዝሙት አይሂዱ ነው። እነዚያንም እጆቻችሁ ከጨበጧቸው አገልጋዮች ሚልከል የሚን ተብለው ነው የሚጠሩ፣ ማለትም የቀኝ አገልጋዮች ወይም በሙስሊሞች ስር ያሉ ሰዎች ማለት ነው እንጂ ባሪያዎች ተብለው አይጠሩም። ምን ያውን አንቺ ጋር ለመግባባት ነው ባሪያ እያልኩሽ ያሉት። እና መጻጻፍን የሚፈልጉትን አለ ሙካተባ ይባላል። ይሄ ከነሱ መልካምን ነገር ብታውቁ ተጻጻፏቸው አለ። ከአላህም ገንዘብ ከዚያ ከሰጣችሁ ስጧቸው። በገንዘብ ነፃ መውጣት የሚፈልግ ሰው ካለ ነፃ የመውጣቱን ፈቃድ ስጡት። አላህ ከሰጣችሁ ገንዘብም ደግሞ እንዲሁ ስጡት። ገንዘቡን አግዙት ነው ነፃ ሊወጣበት የሚችልበትን። ሴቶች ባሮቻችሁንም መጠበቅን ቢፈልጉ አለ። እንግዲህ ሴት ባሪያዎች አሉ፣ ሚልከል የሚኖች ማለት ነው። መጠበቅን ቢፈልጉ የቅርቢቱን ህይወት ጥቅም ለመፈለግ ብላችሁ በዝሙት ላይ አታስገድዷቸው። አይሽ መጠበቅን ከፈለጉ እነዛ ሴክሹዋል ኢንተርኮርስ አንፈልግም ካሉ ወይም ትዳርን አንፈልግም ካሉ ወይም ሚልከል የሚን ሆነው እንደ ሚስት መሆን አንፈልግም ሚሉ ከሆነ የቅርቢቱን ህይወት ጥቅም ለመፈለግ ብላችሁ በዝሙት ላይ አታስገድዷቸዋል። የሚያስገድዳቸውም ሰው አላህ ከመገደዳቸው በኋላ ለነዛ ለተገደዱት አካላት መሐሪ አዛኝ ነው። አንተ ህንፃ ግንባታ ጀመርክ እንዴ? እና መሐሪ አዛኝ ነው ብሎ ያስቀምጧል። ስለዚህ ሴክሹዋል ኢንተርኮርስ ላይ ማስገደድ አይቻልም፣ አይፈቀድም። በፈቃደኝነት ግን ሴክሹዋል ኢንተርኮርስ ቢያደርጉ ሱረቱ ኑር ምዕራፍ 24 ቁጥር 33 ምዕራፍ 24 ቁጥር 33 በፈቃደኝነት ግን ካደረጉ ከዛ በኋላ ግዴታ ሲሆን መህሮቻቸውን ስጧቸው ይላል። መህር ግዴታ ነው ለትዳር ማለት ነው። ስለዚህ ይሄ ነው። እሺ ግን ከፈለግሽ የቅድም ያልኩሽን ሐዲሶችንም በጠቅላላ ልሰጥሽ እችላለሁ።
አውጥቼ አላህ Subhanahu Wa Ta'ala ስለ ሚልከል የሚኖች የሚያዛቸው ብዙ ትእዛዞች አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ያዘዟቸው ለምሳሌ አልአደብ አልመፍሩድ ላይ ሐዲስ 188ኛው ሐዲስ ላይ ከምትበሉት ነገር አብሏቸው ከምትለብሱት ነገር አልብሷቸው በፍጹም እንዳትመቷቸው ብለው ያስተምራሉ። እነዚህን የጦር ምርኮኞች ማለት ነው። ሱናን ኢብኑ ማጃህ ሐዲስ 2663 ላይ ደግሞ ማንኛውም ባሪያን የገደለ ሰው እንገድለዋለን። ባሪያን የገደለ ሰው እንገድለዋለን። የጨቆነ የጎዳም ሰው ካለ ደግሞ ባሪያውን በዛ በጨቆነው በጎዳው ልክ ደግሞ እሱም ዋጋውን ያገኛል። ሌላው በሰሂህ ሙስሊም ሐዲስ 2249 ኤ ላይ ሁላችሁም ማለት ነው ከእናንተ መካከል ማንኛውም ሰው ወንዱን ወንድ ባሪያዬ ሴቷን ደግሞ ሴት ባሪያዬ ብሎ እንዳይጠራት ሁላችሁም የአላህ Subhanahu Wa Ta'ala ባሪያዎች ናችሁ። ሰው መጥራት ቢፈልግ ምንድነው አገልጋይና የኔ ሴት ወይም የኔ ወንድ እያለ ላይክ ማንኛውንም ልጆች በምትጠሩበት ፈታቲና ፈታዬ ያላችሁ ያው ልጄ ልጄ እንደማለት ነው። እንደዛ ብላችሁ ጥሯቸው ይላል። ስለዚህ ባሪያዬ ብሎ መጥራትም ኢቭን አይፈቀድም ነው። ሶ አጠቃላይ ስለ ባርነት ያለው ነገር ይሄን ይመስላል። ሌላ ኢብሮ ሐሳቡን ያስቀምጥና መጽሐፍ ቅዱስ ላይ ደግሞ ነሃ አድርገውና ጀዛከላ ኸይረ ፒኬ በጣም በሚገርም ሁኔታ ነው ያብራራል። አላህ ይጠብቅ፣ አላህ ይጨምርልህ። ማሻአላህ። ኦኬ ይሄ ነገር ቁርአን ላይ ብቻ ነው ያለው ወይ? ኖ ባይብል ላይም አለ። ባጭሩ አብርሃም የሚስቱን ሲያገባ ሚስቱ እንግዲህ እንደምታውቁት አጋር ማነች ከተባለ ባሪያይቱ ተብላ ነው የምትታወቀው። ስለዚህ አሁን እሷ ሚስት ሆነው ዘንድ ነው የተሰጠችው፣ ግን ያው ባሪያይቱ ተብላ ትታወቃለች። እንደውም እቺ ባሪያ ከኔ አትወርስም ተብሎ በሚል የሆነ ብዙ የሚያወሩት ነገርም አለ። ኦፍ ኮርስ አሁን ጥቅስ እናምጣ። ኦሪት ዘዳግም ምዕራፍ 20 ቁጥር 10 ላይ ጠላቶችህን ልትወጋ በወጣ ጊዜ አምላክህም እግዚአብሔር በእጅ አሳልፎ በሰጣቸው በማረካቸውም ጊዜ በተማረኩትም ቅድም ፒኬ ነገራችሁ እንግዲህ ምርኮ ላይ የሚገኝ ነው። በተማረኩትም መካከል የተዋበች ሴት ብታይ በአይነ ብታይ ያለሷ ፍቃድ ማለት ነው። ከዛ ብታገኛትም ሚስትህም ልታደርጋት ብትወድ አለ ወደ ቤት ታመጣታለህ። እርሷንም ራሷንም ትላጫለች፣ እሷ ራሷንም ትላጫለች፣ ጥፍሮቿንም ትቆርጣለች አለ። ከዛ ምን ይደረጋል? የተማረከችበትንም ልብስ ታወልቃለች። በቤትህም ተቀምጣ ስለ አባቷና ስለ እናቷ 1 ወር ሙሉ ታለቅሳለች። ከዚያም በኋላ ትደርስባታለህ አለ። ከዚህ በኋላ ትደርስባታለህ፣ ባልም ትሆናታለህ፣ እርሷም ሚስት ትሆናለች። ከዚያም በኋላ በእርሷ ደስ ባይልህ አለ። በደስ ባይልህ አርነት አውጥተህ ወደ ወደደችው ትሰዳታለህ። ከምንድነው አርነት የምታወጣት? ከባርነት ማለት አያችሁ፣ ባሪያ ነች፣ ስቲል ባሪያ ነች። ከባርነት አርነት ታወጣታለህ ነው። በዋጋ ግን አትሸጣትም ማለት ለምን? እፍረት አድርገህባታልና። አያችሁ፣ እፍረት አድርገህባታልና አትሸጣት ነው። በቃ እንደ ባሪያ አትቁጠራት አለ። ተግባባን? አሁን ባሪያ ነች፣ አርነት የምታወጣትም ከባርነት ነው። ግን እንደዛ አትቁጠራት ነው። በቃ ኖርማሊ ለምን? እፍረት አድርገህባታል ነው መጽሐፉ የሚናገረው ይሄንን። ሌላኛው ዘጸአት አይ ቲንክ 21 ላይ ይመስለኛል። ዘጸአት 21 ከ4 ጀምሮ ከ7 ጀምሮ ሰውም ሴት ልጁን ለባርነት ቢሸጥ አለ። ኢቭን በክርስትና መሸጥ ራሱ አለ። ልጅህን ሁላ ትሸጣለህ ለባርነት ማለት ነው። ምንድነው የምታረጋት? ሰውም ማለት ሴት ልጁን ለባርነት ቢሸጥ አለ ባሪያዎችም እንደሚወጡ እርሷም አትውጣ አለ። ተግባባን? መሸጡላ ይቻላል። ልጅህን ሁላ ለባርነት ሁላ ትሸጣለህ። ከዛ ጌታዋን ደስ ባታሰኘውም በወጆ ይስደዳት አለ። ስለናቃት ለሌላ ወገን ሰዎች ይሸጣት ዘንድ አይገባውም ማለት። እሺ ለልጁም ብድራት ለሴት ልጁም የሚገባውን ያድርግላት። ከእርሷም ሌላም ቢያገባው ከዛ መኖዋንም ልብሷንም ለምንጣፏም ተገቢውን አያጉድልባት አለ። ይህንንም 3 ነገር ባደረገላት
ያን ገንዘብ በከንቱ ትውጣ ነው። ተግባባን። ስለዚህ በአጭሩ ምንድነው ኢቨን እቺ አሁን ልጅህን የገዛ ልጅህን የወለድካት ልጅህን ራሱ በክርስትናው ይሄ ባሪያ እኮ እንትን መገናኘት ልጅህን ሁላ ሽጠህ ባሪያ አድርገህ ታጋባታለህ። ራሱ ባሪያ አድርገህ ማለት ነው፣ እንደ ባሪያ ራሱ። ይሄን ይመስላል። ብዙ ጥቅሶችን መናገር ይቻላል። አይ ቲንክ በዚህ ቢበቃ ይሻላል። በእኔ ቀጥል ፒኬ። መርሃባ እሺ፣ ጀዛከላህ። ሄሎ ቀጥይ። እሺ የኔ ሁለተኛ ጥያቄ ምንድነው ማለት የኢየሱስ ከድንግል መወለድ ሙታን ማስነሳት ይህን ሁሉ ነገር ማድረጉ ለምንድን ነው እንደ ቀላል ነገር ያያችሁት? ኧረ ቀላል ነገር አድርገን አላየነውም እንዴ? አላህ የሰራው ከኢየሱስ በላይ ጥሩ ያው እሱን ሙሉ ለሙሉ ሰፋ አድርጌ እመጣለሁ። ግን ከኢየሱስ በላይ እስኪ ከሔዋን በላይ የሚያስደንቅ አፈጣጠር ታውቂያለሽ? የመጀመሪያዎቹ ስለሆኑ እነሱ ከነቢያት ጋር ይካተቱ። ለምንድን ነው የመጀመሪያዋ ሰው ሔዋን ሆና አዳም ከሷ ያልተወለደው? አሁን ለምሳሌ አንድ ምሳሌ ልስጥሽና እሺ በቃ ዝም ብዬ ስለ አፈጣጠር የተወሰነ ነገር ላውራሽና ከዛ በኋላ ኢንሻአላህ እንትን እንላለን። ትቀጥያለሽ። በእኛ እንደ ኢስላም አስተምህሮ ሳይሆን ሎጂካሊ ሆነሽ አስቢውና በመጀመሪያ አላህ Subhanahu Wa Ta'ala እንግዲህ ምንም ፍጥረት አልነበረም ብለን አስበው። ምንም ፍጥረት አልነበረም። ምንም ፍጥረት ካልነበረበት ሁኔታ ውስጥ ብርሃንን ተጠቅሞ ወይም ከብርሃን መላእክትን ፈጠረ። እንግዲህ ብርሃን ሁላችንም የምናውቀው ነው። ብርሃን አለ። ከዛ ብርሃን ውስጥ የሚናገሩ መልእክት የሚያስተላልፉ የሚቀጽፉ ምንትን የሚሉ ምናምን መላእክቶችን ፈጠረ። ይሄውን ትልቅ የሆነ ተአምር ነው፣ ከብርሃን የመላእክት ፍጥረት መፈጠር መቻሉ ማለት ነው። ከዛ በኋላ እነዚህ መላእክቶች ባሉበት ሁኔታ ላይ ደግሞ ከእሳት ነበልባል ደግሞ ምንም ፈጠረ? ጂኒዎችን ፈጠረ። ለመላእኮች እነሱ አያውቁም። ለምን? እነሱ ከብርሃን የተፈጠሩት፣ ከብርሃን ውጭ የተፈጠረ ፍጥረት አያውቁም። ለመላኢካዎች ማለት ነው የጂኒዎች ከእሳት ነበልባል መፈጠራቸው፣ ጭስ ከሌለው እሳት መፈጠራቸው በጣም አጅብ የሚያሰኝ ታላቅ ተአምር ነበር። አሁን በእሳት የተፈጠራለ፣ በብርሃን የተፈጠራለ። በሶስተኛ ደረጃ ላይ ስናመጣው ማንን አገኘን? አላህ Subhanahu Wa Ta'ala ምን አለ? ከእሳትም ከብርሃንም ብቻ ሳይሆን እኮ ከአፈርም እፈጥራለሁ ፍጡር አለ። የሚናገር የሚንቀሳቀስ የሚያወራ ፍጥረት። ያ ፍጥረት ማን ነው? አዳም። እንግዲህ ለጂኒዎችም አዲስ ነው፣ ለመላእካንም አዲስ ነው። ከአፈር የሚፈጠር ፍጡር መኖሩ አዲስ ነው ለነሱ። ስለዚህ የአዳም ፍጥረት ደግሞ ምንድነው? ለነሱ በጣም ትልቁ ተአምር ነው። ከዚህ በላይ ደግሞ ማስደመም ሲፈልግ ከጎና አጥንቱ ሔዋንም ፈጠራት። አስቢው፣ አዳም የተፈጠረው ከአፈር፣ ጂኒ የተፈጠሩት ከእሳት ነበልባል፣ መላእክ የተፈጠሩት ከብርሃን፣ ሔዋን ደግሞ ስትመጣ ከጎና አጥንት። ሁሉም የተለያየ ማለት ነው። ገባሽ? ሁሉም የተለያየ ነው። ሁሉም እያንዳንዱ ፍጥረት ምንድነው? ሚራክል ነው፣ ተአምር ነው። ከዛ በተጨማሪ አላህ Subhanahu Wa Ta'ala ምን አደረገ? አሁን እኮ ከአፈርም ከጎና አጥንትም ያልሆነ ግን ሰው የሆነ ፍጥረት በሁለቱ ሴክሹዋል ኢንተርኮርስ ፈጥራለዋል እና አቤል ቃይል ማለት ነው። የነሱ መፈጠር ደግሞ ከዛ ሁሉ በላይ የሚያስገርም ነው። አፈርም አይደለም አጥንትም አይደሉም፣ ሴክሹዋል ኢንተርኮርስ ነው። ስፐርም ሴል እና የሴቷ ኤግ እንቁላል ነው። እነዚህን ፍጥረታት ያስገኘ ማለት ነው። ስለዚህ እስካሁን ያየሻቸው ፍጥረታት ዩኒክ ናቸው፣ አዲስ ናቸው። ግን እነዚህ ፍጥረታቶች አቤልና ቃየልን ስንወስድ በማህፀን የወጡ ፍጥረታቶች ናቸው። አሁን አንቺ የኢየሱስ ለምንድን ነው የተለየብሽ? አንቺ የምታውቂያቸው ሰዎች በሙሉ በማህፀን የወጡ ከወንድና ከሴት የተፈጠሩ ስለሆኑ ነው የምታውቂያቸው። አንቺ አሁን በመላእክት ቦታ ብትሆኚ አዳምም ተአምር ነው፣ ሔዋንም ተአምር ናት። እሱ ማን ነው? ጂኒዎችም ተአምራት ናቸው። በጂኒ ቦታ ብትሆኝም እንደዚሁ። ኢቨን በአዳም ቦታ ብትሆኝም መላእክም ጂኒዎችም ሔዋን ራሷ ተአምር ናት። የራሱ ልጆች አቤልና ቃይል እንኳን ተአምር ናቸው። ስለዚህ አላህ Subhanahu Wa Ta'ala በማህፀን አሁን እንግዲህ እሷ በማህፀን አልወጣችም። ሔዋን ከጎና አጥንት ነው ክሬት የተደረገችው። ሌሎች ሰዎች በሙሉ ግን በማህፀን ነው የወጡት። ልክ እንደዛው ደግሞ ኢሳ አለይሂ ሰላም በማህፀን ነው የመጣው።
አንድ አይነት ለዛ ነው ከኢሳ አለይሂ ሰላም ይልቅ የሔዋን አፈጣጠር በጣም ተአምራዊ ነው። የሔዋን ማለት ነው። ለምን የሆነ አጥንት ተወስዶ ነው ሴት የሆነችው። ተወልዳ አይደለም፣ ከአፈር አይደለም የተሰራችው፣ ከየትም አልተገኘችም። ልክ ሔዋን ከወንድ አካሏን እንደወሰደች አጥንቷን እንደወሰደች ኢየሱስ ክርስቶስ ደግሞ ከሴት ስጋውን ወስዷል፣ ከሴት አካሉን ወስዷል፣ ከሴት አጥንቱን ወስዷል፣ ከሴት ሰዋዊ ማንነቱን ወስዷል። ሔዋን ያለ ሴት ከወንድ ሲሆን የተፈጠረችው፣ ኢሳ አለይሂ ሰላም ደግሞ ያለ ወንድ ከሴት ተፈጠረ። ግን በማህፀን የወጣ እሷ ግን በማህፀን አልወጣችም። ይህንን የማንን ተአምር የማንን ኃያልነት ነው የሚያሳየው? የፈጣሪውን። አንቺ እኮ ስልኩን ይዘሽ አንተ ስልክ ምትገርም ነህ ብለሽ አታደንቂውም። የምታደንቂው ስልኩን የሰራውን ሰው ነው። የሚገርም ስልክ ካገኘሽ እንዴት አድርገው ሰሩት ብለሽ ስልኩን የሰሩትን አካላቶችን ነው የምታደንቂው ማለት ነው። እኛ የተፈጠረችውን ሔዋንን ሳይሆን የምናደንቃት የተፈጠረውን አዳምን፣ መላእክን፣ ጅኒዎችን ኢየሱስ ክርስቶስን ሳይሆን ያንን የሰራውን የስራውን ባለቤት የሆነውን አላህ ሱብሓነሁ ወተዓላን እናደንቀዋለን። የሱን ፍጥረታት ማለት ነው አጂብ እንልበታለን። ስለዚህ የኢሳ አለይሂ ሰላም ያለ አባት መወለዱ አላህ ሱብሓነሁ ወተዓላን ነው እንጂ እንዲደነቅ የሚያደርገው የፈጠረውን አካል ነው እንጂ የተፈጠረውን አይደለም። የተፈጠረውማ ድርጊት ተሰርቶበት እኮ ነው። ድርጊት አድርጎ አይደለም፣ ሰርቶ አይደለም። ገባሽ? እሱ ላይ ተሰርቶ ነው። አላህም እኛን በቁርአን ላይ ሲነግረን ምንድነው? እሱ ወደ መልካችን ወደ አቋማችን አይመለከትም፣ ይልቁንም ወደምናስብበት ወደምንገነዘብበት አመለካከታችንና በልባችን ላይ ወዳለው ሐሳብ ነው የሚመለከተው። የሰው ልጆች የሚበላለጡት በመልክ በከለር በጎሳ ምናምን ሳይሆን እነርሱ በአላህ ላይ ያላቸው ፍራቻ ነው የሚያበላልጣቸው ሰዎችን። ለምን? ያኛው የመልካችን የጎሳችን ምናምን ስራ የፈጣሪ ሲሆን የኛ ስራ ግን እኛ ለፈጣሪ የመለስነው ነገር ነው። ኢሳ አለይሂ ሰላም እንደ ሙስሊም በጣም የምናከብረው የምንወደው የምናደንቀው ያለአባት ስለተወለደ ሳይሆን የኢሳ አለይሂ ሰላም የራሱ ባህሪው የራሱ ካራክተሩ በቃ የሚደንቅ ነብይ ስለነበረ ነው። ሰሪውን ለሰሪ ነው የምንሰጠው። የኢሳን ባህሪ ወደ ኢሳ እንወስደዋለን፣ የአላህን ማንነት ደግሞ ወደ አላህ ፈጣሪነቱን ማለት ነው። ይሄን ይመስላል እንግዲህ መላእኮች ከብርሃን ተፈጥረው ላይክ አምላክ ያልሆኑ፣ ጅኒዎች ከእሳት ነበልባል ተፈጥረው አምላክ ያልሆኑ፣ አዳም ከአፈር ተፈጥሮ አምላክ ያልሆነ፣ ሔዋን ከወንድ ተፈጥራ አምላክ ያልሆነች፣ ኢየሱስ ክርስቶስ ከሴት ስለተፈጠረ አምላክ ሊሆን አይችልም። ያው እነዚህ ሁሉ ዩኒክ ስለሆኑ እኛም ጭምር ዩኒኮች ነን። እሱ ያንተ ነው የኔ አይደለም። አሁን እንደ አንዴ ሄሎ እንደ ባይብልም ስትሄጂ ኢየሱስ ክርስቶስ እኮ ራሱን ፈጥሮ አይደለም፣ ራሱን አልፈጠረም። ስጋን ግን አዘጋጀህልኝ ብሎ ስራውን ሁሉ ወደ አብ ነው የሚወስደው። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 5 ወይ 4 ምናምን ላይም ከማህፀን ጀምሮ የፈጠረኝ ብሎ ነው የሚያስቀምጠው። ስራው የአብ ነው፣ አብ ነው የሚደነቅበት፣ ሰሪው እሱ ስለሆነ። ኢሳ አለይሂ ሰላም ግን በሰራቸው ስራዎች ላይ ባሳየው ባህሪ ላይ እኛ እሱን እናደንቀዋል። ማርያምን የምናከብራት እኮ ኢሳን ስለወለደች ሳይሆን እሷ ድንቅ ሴት ስለነበረች ነው በስራዋ። እኛ ጋር በስራቸው ነው እንጂ አላህ በእነሱ ላይ በሚሰራው ስራ አይደለም እናበላልጣቸው። ቀጥታ አሁን ቁርአን ላይ የመጽሐፉ ሰዎች ሲል ምን እያለ ነው? አይሁድና ክርስቲያኖች እያለ ነው። መጽሐፉ ሰውነን ብለው የሚናገሩት ያ መጽሐፍ እኛ ጋር አለ የሚሉት እነዛን አካላቶች አላህ Subhanahu Wa Ta'ala መጽሐፉ ሰዎች ብለው ይጠራቸው። ሐዲስ ላይ ደግሞ ዞራስተርንም ይጨምራል። መጁሲያ የሚባለው የመጽሐፉ ሰዎች የሚለው ስያሜ ማለት ነው። ሳባውያኖች የመጽሐፉ ሰዎች ሲል በእኛ እጅ ያለው ማለት ነው። መጽሐፍ ቅዱስ ነው ስለ ሰዎች ነው፣ ስለ መጽሐፉ መጽሐፍ ቅዱስ ብለሽ ልትወስጂ ትችላለሽ። ግን እያወራ ያለው የመጽሐፉ ሰዎች ሲል ስለ ሰዎቹ ነው፣ ስለ መጽሐፉ አይደለም። እሺ በቃ ጨረሽ? መልካም ጊዜ። ከታች ኢብሮ ቀጥል። አይ
ላወራ አይደለም። ቆይ አውራ ጨርስና ከዛ ቀጥላለሁ። እሺ እና ሄሉ ምናምን ከታች ያላችሁ ሰዎች ሪኩዌስት ላኩሽ። ኮሜንት ላይ የሆነ በተናገርኩት ነገር ምናምን ምላሽ ከምትሰጡኝ የኮሜንቱ ሰፈር የሌላ ሰዎች ስለሆነ በእነሱ ላይ ጣልቃ ገብቼ ስለማላወራ ላይ ብትገቡና ብናወራ ጥሩ ነው ብዬ አስባለሁ። ቀጥል ብሮ ጨርሻለሁ። እሺ ጀዛከላ ፒኬ፣ በጣም የሚገርም ማብራሪያ የሰጣሃት። እንትን መቅዲ ሰልማለች 20 ሆናለች እና ማነው ሰላት የሚያሳያት? ሰላት የሚያሳያት ሰው ማን ነው? የሰላት አሰጋገድ። ምክንያቱም አንዳችሁ ቶሎ እንትን ሰላት ከመስገዷ በፊት ሻወር መውሰድ ምናምን ውዱ አደራረግ ምናምን የሚያሳያት ሰው ያስፈልጋል እና አትርሱ። አንድ እህት ካለሽ ኑና አንተን በሉ ኢንሻአላህ። እህቶች ማለት ነው። እህቶች ካሉ እና ጃስሚን ምናምን አልነበሩ እንደ ቅድም እዚህ ነበሩ እኮ የት እንደሄዱ አላውቅም። እስከዛ ሌላ ጥያቄ ያለው ሰው እናስተናግድ። ጥያቄ እሺ፣ አንድ ቅድም ስለ ሚልከል የሚን ሳወራ እንትን ነበረና ማስረጃ ብለው የነበሩ ሰዎች ነበሩ። ላይክ ሴክሹዋል ኢንተርኮርስ ከመህር የሚቀድምበት ነገር አለ ወይ ከቁርአን ላይ ሚልከል የሚን የሆኑ ሴቶች ጋር በተገናኘ የሚለው ከታች ጽፌለታለሁ፣ ደርሶታል። ግን ሌሎችም እንዲያዩት ይሄ አፍሪካ አካዳሚ ትርጉም በጣም ቀላል አማርኛ ስለሆነ አፍሪካ አካዳሚ ትርጉም ማለት ነው የቁርአን በጣም ቀላል አማርኛ ነው። እንደ ድሮ የወሎ አማርኛ አይደለም። ይገባቸዋል ብዬ አስባለሁ። ኑር ቁርአን አንድ አፕሊኬሽን አድቨርት ላድርግ እንደው። እሺ እዚህ ጋር የምታዩት ኑር ቁርአን ይላል። ላጠቃቀም ምቹ ነው። ሳዲቅ የሼህ ሳዲቅ እና ሳኒ ሀቢብ የእነሱም ትርጉም አለ፣ እንግሊዝኛ ትርጉም አለ፣ ኦሮምኛም ትግርኛም አይ ቲንክ ትርጉም አላቸው። እዚህ አፕሊኬሽን ይህን አውርዳችሁ ቁርአን ላይ ተጠቀሙሽ ብዙ ትርጉሞችን ስለምታገኙ። እዚህ ውስጥ አፍሪካ አካዳሚ አንዱ ነው። ቀላል አማርኛ ስለሆነ እሱን ላንብብላችሁ። ባል ያገቡ ሴቶችም ይላል። ያው ጥብቆቹ የሚለው ማለት ነው። በወሎ አማርኛ ላይ ጥብቆቹም ተብሎ የተቀመጠው ባል ያገቡ ሴቶችም በጦርነት እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው። ይህን ሕግ አላህ በእናንተ ላይ ደነገገ። ከነዚህ ከተከለከሉት ሌላ ጥብቆች ሆናችሁና ዝሙተኞች ሳትሆኑ በገንዘባችሁ ጋብቻ ልትፈልጉ ለእናንተ ተፈቀደ። በገንዘባችሁ ጋብቻ ልትፈልጉ መህር ማለት ነው። እናም ከእነርሱም መገናኘት የተጠቀማችሁባቸውን ሴቶች መህሮቻቸውን ልትሰጧቸው ግዴታ ነው አለ። ያውን ስለ ባሪያዎች ነው የሚያወራው። ሴክሹዋል ኢንተርኮርስ ካደረጋችሁ በኋላ መህሮቻቸውን ልትሰጧቸው ግዴታ ነው። ታዲያ ይሄ የተጠቀማችሁባቸውን ወይም ሴክሹዋል ኢንተርኮርስ ከባሪያዎች ጋር ያደረጋችሁትን በምን አይነት መንገድ ነው ምናምን ሲል አላህ Subhanahu Wa Ta'ala ለምንድን ነው እንደ ዝሙት ያልቆጠረው የባሪያን ሲል እዛው ቀጥሎ ያስቀምጠዋል። ከመወሰን በኋላ በተዋደዳችሁበት ነገር በእናንተ ላይ ኃጢአት የለም። አላህ ሁሉን አዋቂና ጥበበኛ ነው። ስለዚህ ከሚልከል የሚን ወይም በቀኝ ከተያዙ ሴቶች ጋር ተዋዶ አንድ አሳዳሪ ማለት ነው በፍቅር ላይ ወድቀው ሴክሹዋል ኢንተርኮርስ ቢያደርጉ መህር መስጠትና ሚስቱ አድርጎ መጠቅለሉ ግዴታ ነው ማለት ነው ያችን ሴት እንጂ እንደ ዝሙት አይቆጠርም። ለምን? ሙካተባ ነው። ነፃ ከምትወጣባቸው መስፈርቶች ውስጥ አንዱ ትዳር ስለሆነ የሴቲቱ። በተጨማሪ ግን ትዳር ምናምን ሲባል ትናሽ አውዱ ተለያይቷል። እኛ ጋር ያለና የድሮውን ትዳር ያላወቃቸው፣ የድሮ ትዳር ማለት አግብቻለሁ ብሎ ማሳወቅ ነው። እሺ በቃ ባሪያ ይላካል አግብቻለሁ ብሎ ማሳወቅ ነው እንጂ ይሄ ድግስ ምናምን እንደዛ አድርጋቸው አታስቡት። አብርሃምም ሳራን ሲያገባ ነቢያችንም ሚስቶቻቸውን ሲያገቡ ይሄ ድግስ እና እንደዚህ ትልቅ ጥሪ የሆነ ተቀውጦ ምናምን ሳይሆን ሚስት መሆኗን ማሳወቅ ነው። ባሪያ ጋርም በተገናኘ ሴክሹዋል ኢንተርኮርስ ካደረጉ ሚስትነቷን ያውጃል፣ መህሯን ግዴታ ሲሆን ይሰጣል ነው። ያቺ ሴት ከዛ በኋላ የሱ ባለቤት ሆና ነው የምትቀጥለው። ኢብሮ ቀጥል። ተሳከለ ፒኬ በጣም የሚገርመህ እኮ ባይብሎም እኮ ተመሳሳይ እኮ ነው። እዚህ ላይ እኔ በጣም ይገርመኛል። ኖርማሊ ምንም አሁን ከቁርአኑ ላይ ካለው የተለየ ነገር የለም።
ምናልባት ሴት ልጅን እንደ ባሪያ አድርጎ መሸጥ ከሚለው ውጪ ማለት ነው። እኔ ይሄን አሁን ቁርአን ላይ አላውቅም፣ ሐዲስም ላይ አላውቅም። ግን አሁን ዘጸአት 4 ላይ የተጠቀሰው ቅድም ያልኩት በቃ ተመሳሳይ ልጅ ምንድነው ልጅን ታወጣለህ ከዛ በኋላ ይክፈላት ነው የሚለው። ከዛ በኋላ ነው የምትከፍላት። ከዛ የሆነ ላይክ መጨረሻ ላይ ነው ሁሉ ነገር የምታደርገው ካለቀ በኋላ ማለት ነው። ኤኒዌይስ እሺ ጥሩ ነው ማሻአላ አላህ ይቀበልን። ጥያቄ ያላችሁ ቀጥሉ መጠየቅ ትችላላችሁ። ተራ በተራ እየተቀያየረ እንመልሳለን። አንድ እሱ ሁለተኛ መቅዲን ወይ ደግሞ በአዲሱ ስሟ ሀያትን እህታችን ስለሆነች ቁርአን ሰላት ምናምን አንድ ጊዜ ዙር ሰላት ከመድረሱ በፊት ነገሮችን አስተካክሉላት ኢንሻአላህ። እሺ ጥያቄ ያለው ሰው መቀጠል ይችላል። ቢንት ሙስሊም ገብታ ነበር እሷ ታናግራት መቅዲ። ኦኬ ቢንት ሙስሊም ተመለሳሽ ግቢሽ። ጥያቄ ያላችሁ ሰዎች ቀጥሉሽ። ጣሊብ ማነች? ወንድ ነህ? እሺ ጣሊብ ማለት ያው ከሚለው ትላለህ። ድመቶቹን ሳይ ብዬ ነው። እሺ ጥያቄ አለ? አረ የለኝም። ያው አባ ሁሬራ በሚለው ነው። ኦኬ እኔ አላወኩም ለዛ ነው። እሺ ጥያቄ ያላችሁ የላችሁም? ጥያቄ ያለው ሰው ጥያቄ ያለው ሰው ካለ እና ምንድነው ምን ላይ እናውራ? እንዴት ይሻላል ፒኬ? ወይ ሰው ኦኬ ሰው ለካ እኔ ማስገባት እችላለሁ። ጥያቄ ያላችሁ ከታች መጻፍ ነው አትላኩ። እሺ ከታች እኔ ልውረድ ሀቢቢ በኋላ እገባለሁ። እኔ ካሉ እኮ ደንበኞች አይመጡም ስለማዘጋቸው ያንተ ስለው ነው ይሉኛል ታውቃለህ። አረ ገና እየተነሳው ነው ልተጣጠብ ምናምንና ኢንሻአላህ እመለሳለሁ። አይሽ ጀዛከላሽ አካውንት መቀመጥ ይችል ነበር። እሺ ቢንት ሙስሊም እሺ አናግሪያት አንዴ ሀያትን። ሰላም አለይኩም። ሰላም ወራህመቱላሂ ወአለይኩም ሰላም ወራህመቱላህ። ሀያት አለሽ? መቅዲ ይሰማል? አካውንቷን ትታይዳ ነው መሰለኝ አለች። ኦኬ በውስጥ ጽፍልሻለሁኝ አናግሪኝ። እሺ ፎሎ አድርጌሻለሁ። ፎሎ መልሽ ነው። እሺ ሌላ ጥያቄ ያለው ሰው አስገቡልኝ። በቃ እኔ ግዴታዬን ተወጥቻለሁ። እሺ ጥያቄ ያለው ሰው ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ወይ ደግሞ ኢየሱስ አምላክ ነው የምትሉ ሰዎች ካላችሁ ኢየሱስ አምላክ አይደለም። ኢየሱስ ሰው ብቻ ነው። ሰው ብቻ ነብይና ሰው። እሺ መኪ ያለሽ? እኔ ጥያቄ የለኝም። ዝም ብለሽ ነው? እሺ እኔም ዝም ብዬ ነው። እሺ ጥያቄ ያለው ሰው ይግባ። ኢብራሂም ቁርአን የሚያስቀራ ሰው አለ? እሱንም መቅራት ፈልጋል። አዎ እንዴ ለዛ እኮ ነው ሰው ማገናኘሽ። እንዴ ሰው ማገናኘሽ እኮ ለዛ ነው። እሺ ቁርአን እንድትቀሪ ነው። ሁሉን ነገር ነው ፓኬጅ ነው እንጂ አንዱን ጥሎ አንዱን አንጠልጥሎ አይደለም። እሺ እሺ ኩንፌ አለሽ? ኩንፌ የገባችሁ ሰዎች መዲና። ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም። አረ ወአለይኩም ሰላም ወራህመቱላህ። አይ እሺ ጥያቄ ያለው ሰው የለም? ያ ጀማ ኔትወርክ ያስቸግራል። ኔትወርክ እሺ እታችን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ብሮዬ እንዴት ነህ? ደህና ነኝ አልሐምዱሊላህ። አብዲ
እንትን አንድ እሺ ጥያቄ ካለ መቀጠል ትችላላችሁ። ጥያቄ ያለው ሰው አብዲ መራባሽ እኔ አንድ አለኝ። እሺ አላህ Subhanahu Wa Ta'ala የፈለገውን ነገር ማድረግ ይችላል። እሱን አምናለሁኝ። ከዛ ደግሞ ያው የሰው ልጆችን ለሁሉም ነገር ትንሽም ቢሆን ሰበብ አድርሱ የሚለው ነገር እንዴት ነው ግራ ገባኝ። አሁን እንትን ስራ አለ ትሰራለህ? ስራ አይዋ ለምንድን ነው የምትሰራው? ያው ሰበብ ለማድረስ ለሁሉም ነገር አልገባኝም ማለት ነው እንግዲህ አይደለ? እሺ ሪዝቅ ተጽፏል። አይዋ ከተጻፈ ለምን ቤት አትቀመጥም? አይደለ? አንድ ሰው ስልክህን ቢቀማ መንገድ ላይ እየሄድክ እንደዚህ አሁን እያወራ ምናምን ስትሄድ መቶ ቀምቶ ሮጠ፣ ከዛ ቀደረ አላህ ወማ ሻአ ፈዐለ ነው የምትለው ወይስ ትከተለዋለህ? ያው አላህ ሱብሓነሁ ወተዓላ ግን ያው እኔ ምናልባት ልታገር እችላለሁ ለማየት አንዴ አላህ ወስኖታል። ያው የወሰነው ምን መሰለ ወስኖታል። አንድ ነገር አለ። አንተ ያቅምህን ያክል ማድረግ ካልቻልክ ነው አላህ ወስኖታል የምትለው። በቀደር ማሳበብ አይቻልም፣ ሳትጥር ማለት ነው። ገብቷል? እዛ ነው ነብዩ ለው አትበሉ ያሉት። ስልኬን ሲቀማኝ እንዴ እከተለዋለሁ። መጀመሪያ አትከተለው? እሺ ለምሳሌ አይፎን ፕሮ ማክስ 17 ነው ያስከው እንበል። እሺ ወደ ስንት ነው? ወደ 300 ሺህ ብር ነውና ይዘው ይሄድ አቀማ አራት ከተለው ማብዲ እንዴ 300 ሺህ ብር አረ ቀደረላ ብለህ ነው የምቆመው። እንደዛ ነው። አረ ስለዚህ አሁን ያንን ስልክ ቢቀማ ትከተለዋለህ። ከዛ ተከትለውም ደግሞ አቁምም እንዴ እንደ አብዱላ ሊያደርግ ይችላል። አንዴ በድንጋይ ሁላ ትለዋለህ። ድንጋይ አስተውላ ተወረውራለህ። ድንጋይ አስተካካተ ትላለህ። ብለህ ካቃተ አረ ያዙልኝ አረ ያዘው ምናምን አይዮ እንትን ጥያቄ ያለ ሰበብ የሚገኝ ርዝቅ አለ ወይ ለማለት ፈልጌ ነው። እስኪ ኦኬ ሪዝቅ ያለ ሰበብ የሚገኝ ሞክረው እስቲ ዱዓ አድርግና ሞክር እስቲ። ያለ ሰበብ ይኸውልህ አላህ በሰበብም ያለ ሰበብ ነገሮችን ያደርጋል አይደለ? አላህ ሁሉን ቻይ ነው። በሰበብም ያለ ሰበብም ሊያደርግ ይችላል ከፈለገ። እሺ ከፈለገ ግን እኛን ደግሞ ምን እንድናረግ ታዘናል። አላህ ስራ እንድንሰራና ያው ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ የሆነ ዝም ብለን የምንገባበትና ዘለን ጥልቅ የምንልበት ነገር የለም። ዱዓ ታደርጋለህ። ዱዓ ካላረክ ደግሞ ዱዓ በራሱ ያው አንዱ ሰበብ ነው። እንግዲህ ቅድም እንዳልኩ ዱዓ ታደርጋለህ። ስለዚህ ቁጭ ብለህ ዱዓ ስታረግ ያው እሱም አንድ ሰበብ ነው። ዱዓም ሳታረግ ምንም ሳታረግም እንዲሁ አንዳንዴ ገጠመኝ ልታገኝ ትችላለህ። ተግባባን? ይሄ ደግሞ በቃ ስለተንቀሳቀስክ ሊሆን ይችላል፣ ግን ይዘንብልሃል ማለት አለ። ቤት ውስጥ አሁን ወርቅ ይዘንባል ቤት ውስጥ። ሁለት ቁርአኖች እንትን የሆነ እያወራን እያለ እንትን ክርክር ገጠም ነው ማለት ነው። ሁለት ቁርአኖች ላይ ማብራራት እሺ አይዋ እንዴ እስካሁን እያወራ ነው እንዴ? ኧረ የለም። እሺ ጠይቀኛሽ። ሊየጅዐለ አላህ ቢኩሊ ሸይኢን ሰበባ የሚለውና ወላሁ ዐላ ኩሊ ሸይኢን ቀዲር የሚለውን ሁለቱን የቁርአን አንቀጽ እንዴት ነው የምናየው? ተመጋጋቢ ናቸው። አላህ ሁለቱንም እንደሚችል ነው። አላህ በሰበብም ያደርጋል ያለ ሰበብም ያደርጋል። ወጀዐለ አላሁ ሊኩሊ ሸይ አይዋ ሁለቱም በሰበብም ያለ ሰበብም አላህ ማድረግ ይችላል። ዐላ ኩሊ ሸይን ቀዲር ማለት ራሱ በውስጡ ራሱ በሰበብም ያለ ሰበብም ማድረግ እንደሚችል የሚያሳይ ነው። ዐላ ኩሊ ሸይን ቀዲር ካለ ገብቷል። ያለ ሰበብም ማድረግ ይችላል፣
በሰበብም ማድረግ ይችላል ማለት ነው። አላ ኩሊ ሸይን ቀዲር ካለ ራሱ በዚህ ውስጥ የሚጠቃለል ነው። ከዚህኛው አይወጣም። እሺ መራባ አይሽ ሌላ ጥያቄ ያለው ሰው ካለ ጠይቁ። ጥያቄ ያላችሁ መግባት ትችላላችሁ። ኢብራሂም ወይ ስለ ትንሣኤው ተነስቷል ነው የሚባለው አለ። በየዓመት በዓሉ ከቀብሩ ወጥቷል። ይህ ነገር ተነስቶ የት ነው የሄደው? ወደ አባቱ ነው እንግዲህ የሚለው መጽሐፍ። ወደ እግዚአብሔር አብ ይላል። ኢነላህ ዐለ ግን አልተነሳም፣ አልሞተም፣ አልተነሳም። አላህ አነሳው እንጂ። እሺ አብዱ አለ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እኔ ጥያቄ ደግሞ እንትን በጂሃድ ዙሪያ ማለት ነው። እሺ ጂሃድ የተደነገገው አሁን ዋና ዓላማው ለመከላከል ነው ወይስ ዲንን ለማስፋት የሚል ነው? አሁን ምክንያቱ በመጀመሪያ አላህ ቁርአን ላይ ሲነግረን የነገረን ራሳቸውን ስለመከላከል ነው። ለዛ ነው ምን ይላል? መጀመሪያ ሚውት ታረጋለህ ከይቅርታ ጋር ኩፉ አይዲየኩም ይላል። እጆቻችሁን ሰብስቡ ይላቸዋል እና እጆቻቸውን እንዲሰበስቡ ምንም ነገር እንዳይተናኮሉ ሰዎች ማለትም ራሳቸውን መከላከል ራሱ እንዳይችሉ ነው መጀመሪያ አላህ ቁርአን ላይ ሲደነግግ የደነገገው ማለት በቃ ምንም አይነት ነገር። ከዛ እንግዲህ ሰሃቦች እንደምታውቁት መታ ነስሩላህ የአላህ እርዳታ መቼ ነው እንዲህ በቃ አለቀን ቤተሰቦቻችን ተገደሉ ምናምን እያሉ በቃ በጣም ተጨንቀውላ ነበር። አላ ኢነ ነስሩላሂ ቀሪብ የአላህ እርዳታ ቅርብ ነው እያለ አላህም እንደዛ ያዝናና ነበር። አሁን መጨረሻ ላይ ግን እነዛ ለተበደሉት አለ አላህ ቁርአን ላይ ሲናገር አይ ቲንክ ሱረቱ ለውጣለህና ምዕራፍ 22ኛው ሱረቱል ሐጅ መሰለኝ ቁጥር 39 አካባቢ ከ36 ጀምሮ ላንብብል ምን እንደሚል። እሺ ምን ይላል መሰለህ? እሺ ቁጥር ምን አለ? ኢነላህ ዩዳፊዑ ዐኒ ለዚነ አመኑ አላህ ከነዛ ካመኑት ላይ ይከላከላል አለ። ኢነላህ ላ ዩሒቡ ኩለ ኸዋኒን ከፉር አለ። አላህ ከዳተኛና ውለታ ቢስን ሁሉ አይወድም አለ። ከዛ በኋላ ቀጠለና እነዚህ እንግዲህ የተበደሉ ሰዎች አሉ። ኡዚነ ሊለዚነ ዩቃተሉነ ቢአነሁም ዙሊሙ አለ። እነዛ በመበደላቸው ምክንያት ምን ተደረገላቸው? መጋደል ተፈቀደላቸው፣ ራሳቸውን መከላከል ተፈቀደላቸው አለ። ወኢነላህ ዐላ ነስሪሂም ለቀዲር አላህም እነሱን በመርዳት ላይ ቻይ ነው አለ። ቀጠለና አለዚነ ኡኽሪጁ ሚን ዲያሪሂም እነዛ ከሀገራቸው የተባረሩትን ቢገይሪ ሐቅ ያለ ምክንያት ማለት ነው። ያለ በቃ ምን በማለታቸው ኢላ አየቁሉ ረቡና አላህ ጌታችን አላህ ነው በማለታቸው ብቻ ከሀገራቸው ለተባረሩት ምን አደረገላቸው? አላህ እንትንን ሰጣቸው፣ የመዋጋት ማለትም የራሳቸውን የመከላከል ፍቃድን ሰጣቸው። ወለውላ ደፍዑ ላህ ናሰ በዕድሁም ቢበዕድ ለሁድመት እያለ አላህ ይቀጥላል። ያው ምንድን ነው እያለ የተናገረው አላህ ሱብሓነሁ ወተዓላ አላህ ከፊሎቹን በከፊል የሆነ አንደኛው ሌላኛውን እንትን እያለ ባያረግ ኖሮ አንደኛውን ኃይለኛ አንደኛውን ደካማ ባያረግ ኖሮ ያው ሁሉም ነገር ይጠፋ ነበር በማለት አላህ ይናገር። ሰው ምንድነው ስለመከላከል ነው። መጀመሪያ ጦርነት በራሱ የመጣው ሙስሊሞች ስለተበደሉና ራሳቸውን እንዲከላከሉ ፍቃድ ተሰጣቸው ነው። ከዛ በኋላ ያለውን አይደለም አሁን ያወራሁት። ግልጽ ነው አብዱ? ጅምርቱ ላይ ሻው ግልጽ ነውና በኋላ ላይ አሁን ምሳሌ ከሊፋዎች እና ካሊድ ኢብኑ ወሊድ ምናምን የሆነ አንዳንድ ንጉሳውያን ቤተሰቦች ጋር ወረቀት ይላክ ነበር፣ ደብዳቤዎች ምናምን ማለትም ወይ እስልምናን ተቀበል አሊያም ተወረዘም ትባለው ምናምን የሚል ነገር ካልተሳሳትኩኝ ይቅርታ ግን ማለት ነው። እንደዛ ምርት እንደሱ እነሱ ላይስ ምን አለ? ለምሳሌ አላህ Subhanahu Wa Ta'ala እንግዲህ አሁን ጦርነት ብዙ ነው፣ መንገዱ ብዙ ነው። ግን ምንድነው አላህ መልእክተ ነብያችን ሰለላሁ ዐለይሂ ወሰለም ለምሳሌ መልእክትን አስተላልፈው ነበር፣ ለኢትዮጵያው ንጉስ ነጃሺን አስተላልፈው ነበር እንደምታውቀው።
ለሩም መንግስት ለሂረቅልም አስተላልፈው ነበረ። ግን ምንም አይነት ጦርነት አላወጁባቸውም። ምንድነው ያሏቸው? ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ሚን ሙሐመድ ከሙሐመድ ሰለላሁ ዐለይሂ ወሰለም ከአብደላህ ልጅ የአላህ መልእክተኛ ከሆነው ብለው ምን ያደርጉ ነበረ? መልእክት ይጽፉ ነበረ። ስለም ትድናለህ፣ ተግባባን? ስለም ትድናለህ። ከዛ በኋላ አልሰልምም ብለህ እምቢ የምትል ከሆነ የኡማዎችህን ወንጀል ምን ታደርጋለህ? ትሸከማለህ በማለት ይናገሩ ነበረ ማለት ነው። ከዛ በዚህ ማስጠንቀቂያ መሰረት ግን አንድም ቀን ጦርነት አውጀውባቸው አያውቁም። ግልጽ ነው። ስለዚህ ትክክለኛውን መንገድ ይሄ ነው፣ ጎዳናው። ያኔ ይተናኮሉም ነበረ ሌሎች። ያው በዛ ሰዓት እስልምና ሃይማኖት ብቻ አይደለም እንደምታውቀው፣ እስልምና ፖለቲካ ጋር የተገናኘ ነው። የራሱ የሆነ ፖለቲካ ነው፣ የራሱ የሆነ ህጎች፣ ደንቦች አሉት። በጣም ብዙ ነው ውስጡ ማለት ነው። እነዛን ነገሮች በመከተል አላህ እንግዲህ ብዙ አይነት መንገዶችን ሰጥቶናል ማለት ነው። ግልጽ ነው። በዚህ መልኩ ነው እንግዲህ መልእክት ይደርሳቸዋል። መልእክት ደርሷቸው እምቢ ካሉ በዊዝር ራሳቸው ላይ የህዝቦቻቸውና የራሳቸው ወንጀልን እንደሚሸከሙ ነው ስለ መሪዎቻቸው ሲያስረክቡ የነበረው ማለት ነው። ይህንን ነው ቁርአኑም ሐዲሱም ያስተማረው። እሺ ብሮ ያመሰግናለሁ። አላህ ያግዛችሁ፣ በርቱ፣ ጠንክሩ። እየተከታተልናችሁ ነው፣ ደግፋችኋለን ኢንሻአላህ። አላህ ከጎናችሁ። እሺ አሜን። እሺ ሌላ ጥያቄ ያለው ሰው ካለ መጠየቅ ይችላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ጥያቄ ያለ ይቅርታ፣ ረሱላችን አለይሂ ሰላቱ ሰላም ሶፊያ ቢንት ወይን ሲያገቧት በምርኮ ስር በነበረች ሰዓት እስልምናን እንድትቀበል አስገድዷታል? እንደዚህ አይነት ጥያቄ ስላለ ነው። ማንን? ሶፊያ የተባለችው ይሁዳዊ ሚስታቸውን ማለት ነው። በምርኮ ከያዟት በኋላ እስልምና እንድትቀበል አስገድዷታል ከማግባታቸው በፊት? እኔ ሶፊያ የምትባል አላውቅም፣ ይቅርታ። እንትን بنت حيي بن الأخطب ነው የምትለው ኢብራሂም بنت حيي? አዎ እኮ አይ ነብዩ ያስገደዱት ሰው የለም በግዴታ እስልምና ግዴታ አንድን ሰው ያስገደዱበትም የለም። አላህም ቁርአን ላይ ከልክሏቸዋል እንዳያስገድዱ። ምን ብሏቸዋል? አንተ አስጠንቃቂ ብቻ ነህ እንዳ ማስጠንቀቅን እንጂ በጭራሽ አላህ በጭራሽ አስገዳጅ አይደለም ብሎ ነው የተናገራቸው። እንደውም ምንድነው ያላቸው ቁርአን ላይ አላህ ምዕራፍ 50 ላይ ሲናገር ምንድነው ያላቸው? ፈዘኪር ቢልቁርአን መን የኻፍ ወዒድ ነው ያላቸው። እና በቁርአን ገስጽ ነው ያላቸው ያንን እንትን የሚፈራ ሰው ካለ። አዎ ሰፊያ ለማለት ፈልጋ ነው። አላስገደዱም፣ ነብዩ አላስገደዱም። ለምን ያስገድዳሉ? ማስረጃ ካለ መስጠት ይቻላል። እኔ እኮ ግራ ገባኝ። ማላቃት አለች ወይ እኮ ብዬ ግራ ገብቶኝ ነው። ለዛ ነው። እሺ የማላቃት ሴት አለች ብዬ ነው። አሁን የእሷ ጉዳይን አስመልክቶ ነቢያችን ሰለላሁ ዐለይሂ ወሰለም አቢ ዳውድ ላይ የተጠቀሱ ሐዲሶች አሉ እንጂ አስገድዷት የሚል ነገር የለም። ምናልባት ካለ ስጭንና ከዛ በኋላ ነው ለወገኖቻችን እንደዚህ አይነት ነገር ስለሰማው ነው። ጀዛኩሙላህ ሹክራን። እሺ አይ ማስረጃ ካለ መጥቀስ ነበራ። እሺ ጥያቄ ያለው ሰው ካለ መጠየቅ ትችላላችሁ ድጋሚ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ ማለት እንትን አይምሮዬ ላይ ከድሮ ጀምሮ ዝም ብሎ ብዥታ የፈጠረብኝ ነገር ነበርና መጠየቅ ፈልጌ ነበር። እሺ እንትን ይሄ ሰዎች ጋር ባለን ነገር ሳንፈልግም ወይም ደግሞ ፈልገን አስበንበት ሰዎችን መበደል ወንጀል እንደሆነ አውቃለሁ። ሰዎችን መበደል አጠቃላይ ወንጀል እንደሆነ አውቃለሁ። አንዳንዴ ሳንፈልግ ከመጠን በላይ ምናምን አስቀይመናቸው ከዛ አፉ በሉኝ ስንላቸው አፉ አልልም ያሉንን ሰዎች ካላህ ጋር እንዴት ነው ራሳችንን የምናስታርቀው? ሰዎችን ስጠይቅ ካላህ ጋር ያለሽ ሐቅና ከሰዎች ጋር ያለሽ ሐቅ የተለያየ ነው አሉኝ ማለት ነው። እኔ አላውቅም፣ የፈትዋ ነገር ነው። ፈትዋ ደግሞ አጠይቁኝ ብያለሁ።
አካባቢያችሁ መስጂድ ካለ መስጂድ ጠይቂ፣ ከሌለ ደግሞ እሱ ቤት አለ ምናምን። እሺ ሌላ ጥያቄ ያላችሁ ቀጥሉ። እኔ ልጠይቅ? መቅዲ ጠይቂ። ሀያት በእስልምና በጣም ብዙ ዚክሮች አሉ እና ሁሉንም እስከምለምዳቸው ለጊዜው በቃ አንደኛ የሚባለው ከሁሉም ሁሉንም በቃ ግን የሚባል አው ዚክር ብዙ ዚክሮች ናቸው ያሉት። በእርግጥ ግን ከዚክሮቹ ሁሉ የበላይ ዚክር ቁርአን ነውና እኔ ቁርአን እንድትለምጂ ነው የምፈልገው። ሰው ከዛ በፊት ግን እንዴት አድርጌ ማለት አለብኝ ለሚለው ሱብሃንአላህ አልሐምዱሊላህ ወላ ኢላሃ ኢላላህ አላሁ አክበር የሚለውን ዚክር ብትይ አሪፍ ዚክር ነው። ማለትም ያው በጣም ተመራጭ ዚክር ኢቨን ሰላት ላይ ራሱ ካልቻልሽ በዚህ መልኩ ማስኬድ ትችላለሽ እና ይሄንን ዚክር አድርጊ። እሺ ሱብሃንአላህ አልሐምዱሊላህ ወላ ኢላሃ ኢላላህ አላሁ አክበር። አውዛሩ እና አረባክሽ ታይ መቅዲ ግን ታይ ወደ ሰላት ተማሪ ሂጂና ያው ዛህራ መታለች ቢንት ሙስሊም መታለች። እሺ አንዴ የሰላትን ጉዳይ ያስተምሩሽ ሂጂና። እሺ ሀያት መቅዲ እያልኩኝ ነው። ኦኬ እሺ አይሽ ደህና ሆኖ ደህና መጀመሪያ አግኛት። ተገናኝተሻል በውስጥ የቅድሟ ፎሎ አድርጋ ጽፋልኛለች። እሷን ላይ ሁለቱንም አግኛቸው። ዛህራንም አግኛት። ሁለቱንም አግኝና በደንብ እንትን በይሻላ። እሺ እሺ ኦኬ። ጥያቄ ያላችሁ አረ ቤቱን አታቀዝቅዙ ብላላ ብላችሁ ጥያቄ ያለው ሰው ጠይቁ ግቡና። እንዴ አረ ጥያቄ ሄሎ የሚሏት ከስር ትጽፋለች። ለምን ወደ ላይ አትገባም? ምን አለች? ብዙ ትጽፋለች ከስር። ማነች? ሄሎ የሚለው አካውንት እንጃ ለምን እንደማይገቡ አላውቅም። እኔ ይሄን መሰለ። እስቲ ቆይ ልፈልጋት። ሄሎ አለሽ? ነይ ግቢ እስቲ። በቃ በአሪፉ ላናግርሽ። ነይ። ክርስቲያኖች ካላችሁ መግባት ትችላላችሁ። በቃ ዴንስ የሆነ ጥያቄ ምናምን መጠየቅ ትችላላችሁ። እና ጥያቄ ደግሞ ስትጠይቁ የምትጠይቁትን ነገር ወቁ። አደራችሁ ማስረጃ ይዛችሁ ነው ለምትጠይቁት ጥያቄ። ዝም ብላችሁ እንዳትጠይቁ መታችሁ። ሐሳባዊ የሆነ ጥያቄ አትጠይቁኝ። እኔ ራሴ ቶሚኒቴል ወአለይኩም ሰላም ወራህመቱላህ። ጥያቄ ኧረ ታፍኗል ድምፅሽ። ድምፅሽ ታፍኗል። ድምፅ የለም። ጃቢር ግን እንዴት ነው የቻለው ቤቱ እንደዚህ ቀዝቅዞ? በኋላ እኔ ጋር ለማ እኔ ችግር ያለው ኔትወርክ ምናምን ከባድ ነው። ኢብሮ ሄሎ ገብታ ነበር ወጣች። ምስኪን ወጣ። አይ እኔ ጋር አልገባችም። ሎድ እያደረገች ነበር። ዘሚካኤል ቤት ምን እየሰራችሁ ነው? ሰላም እንዴት ነህ? ደህና ነኝ። አንተን እየጠበቅን የሚገርምህ ክርስቶስ አምላክ አይደለም እያልኩኝ መጣህ አንተ። ኧረ አምላክ ነው። ከመጽሐፍ ቅዱስ ነው ከቁርአን? አይ ቁርአኑ ላይማ ያው እያወቅ መጽሐፍ ቅዱስ ላይ ነው እንጂ ባይብል ላይ ነው። መጽሐፍ ቅዱስ ላይ ከሆነ አምላክ ነው 100%። እስቲ ስጠን እስቲ 100% ጥቅስ እስቲ ስጠን። 100% ያስባለን ጥቅስ
እሺ አንደኛ ዮሐንስ ወንጌል ምዕራፍ 10 ከቁጥር 30። እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ስላለ አዎ አንድ ናቸው። በምንድን ነው አንድ የሆኑት? በአምላክነት። ያ ማለት እዛች ጋር አይሁዶች ሲጠይቁት እኔና አብ አንድ ነን ሲሉ ስለምን እንደዚህ ትናገራለህ? ስለዚህ ስድብ አምላክ ራስን ታደርጋለህ ብሎ ሊወግሩት ተነሱ ይላል እዛው ላይ። አይሁዶች ስለተረዱ ማለት ነው አምላክ ነኝ ማለት ነው። በትክክል አምላክ ነው የሚለው ቃል ምንድነው? 31 ላይ ያለው አምላክ የሚለው ቃል በግሪኩ ምንን የሚወክል ነው? እንዴት? እኔ ስለ ግሪኩ አላውቅም። በእርግጥ ስለ አማርኛ የተጻፈውን አንብቤ ነው። አምላክ የሚለው ቃል ለነቢያትም ይውላል። ይሄን ታውቃለህ አይደለ? ለዛ ነው ኢየሱስ ወረድ ብሎ ምን አላቸው? እነዚያ የእግዚአብሔር ቃል የመጣላቸውን አምላክ ካላቸው አላቸው ደግሞ። ስለዚህ እያሉ ያሉት ከላይ ከ24 ጀምሮ ስታየው ምን እያለ ነበረ ሲመጣ የነበረው? አንተ ክርስቶስ እንደሆንክ ገልጠ ንገረን አሉት። ከዛ በኋላ ኢየሱስ እኔ በአባቴ ስም የማደርገው ይሄ ስለኔ ይመሰክራል አላቸው። ስለምን? ስለ ክርስቶስነቱ። ከዛ እያለ ወረደና እናንተ ግን ከበጎቼ ስላልሆናችሁ አታምኑም አላቸው። ምንድነው የማያምኑት? ክርስቶስነቱ። በጎቼ ድምፄን ይሰማሉ እነሱም ያምኑ ይከተሉኝማል አለ። ለምን? ክርስቶስ እንደሆነ ስላመኑ። ግልጽ ነው። ምክንያቱም ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና ስለተባለ ማለት ነው። ቀጠለና ምን አለ? ወረድ ብሎ እኔም የዘላለም ሕይወት ሰጣቸዋለሁ አለ። ምንድነው የሚሰጣቸው ከተባለ የዘላለም ሕይወት ከተባለ መንገድ ነው የሚሰጣቸው፣ ትእዛዝ ነው የሚሰጣቸው። እኔ እውነትም መንገድም ሕይወትም ነኝ አለ። በእኔ በቀር ወደ አብ የሚመጣ የለም አለ። ስለዚህ የዘላለም ሕይወት የሚሰጣቸው መንገድን ነው። በሱ መንገድ ከሄደ አንድ ሰው ማለትም ትእዛዝን ይጠብቃል። አንደኛ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩም፣ ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኝ አለ። ዘሚካኤል ተመለስ። ስለዚህ በዛ በትእዛዙ መሰረት መንገድ ሲሰጣቸው ምን ይሆናሉ? የዘላለም ሕይወት ያገኛሉ ማለት ነው። ስለዚህ አሁን የዘላለም ሕይወት ከእጄ ማንም አይነጥቃቸውም አለ። ድጋሚ ለምን? የሰጠኝ አባቴ ከሁሉ ይበልጣል አለ። ከአባቴ እጅ ሊነጥቃቸው የሚችል ማንም የለም። ስለዚህ ኢየሱስና አብ እነዚህን በጎች በመጠበቅ እኔ ክርስቶስ ነኝ እያለ የኢየሱስና የአብ አንድነት በጎቹን መጠበቅ ራሱ እንደሆነ ይናገራል። ከዛ እኔ ክርስቶስ ነኝ እያላቸው ነው። ከዛ እንዴ እኔና አብ አንድ ነን ሲላቸው እንዴ ደግሞ ድንጋይ ያነሱ ሊወግሩት። ኢየሱስ ምን አላቸው? እንዴ ስለ የትኛው መልካም ስራ ትወግሩኛላችሁ አላቸው። እንግዲህ ማን ነው ስለ የትኛው በቃ ምን አረኩኝ ነው በቃ ኢየሱስ እያለ ያለው። እዛ ስለ መልካም ስራ አንወግርም። አንተም ሰው ስትሆን ራስን ኤጋድ አምላክ ስለማድረግ እንደ ነቢያት። ከዛ ኢየሱስ ምን አለ? እንዴ መጽሐፍ ሊሻር አይቻልምና እነዛ የእግዚአብሔር ቃል ይመጣላቸውን አምላክ ካላቸው እኔ አብ የቀደሰውን ወደ ዓለም የላከውን የእግዚአብሔር ልጅ ነኝ ስላልኩኝ እንዴት ትሳደባለሁ ትሉኛላችሁ አላቸው። ምክንያቱም ኢየሱስ እኔ አንተ ሰው ብቻ ነህ፣ ይሄ ኤጋድ የምትባለው ቴዎስ የምትባለው አይደለህም። ቴዎስ ማለት ነቢያት ቴዎስ ስለተባሉ ማለት ነው። ተግባባን? ስለዚህ ቴዎስ አይደለም ማለት ነው። ኢየሱስ ምንድነው? ቴዎስ ነኝ እያለ ነው። ቴዎስ ማለት ምንድነው? ነቢያት። ኢየሱስ ያለው ክርስቶስ ነኝ። ክርስቶሶች ደግሞ ማለትም የተቀቡ ስልጣን የሰጣቸው የእግዚአብሔር ቃል የመጣላቸው ደግሞ ምን ተብለዋል? በአጭሩ አምላክ ተብለዋል ነው። ኢየሱስና በአንድነታቸው ከዚህ አንፃር አይ ብሩ እዚህ ጋር ምን ይላል መሰለ? ከስር ወረድ ብለን ካነበብነው አብ በእኔ እንዳለ እኔ በአብ አለው ይላል። አሁን ያስረዳቸው ነገሮች በእርግጥ ቃል በቃል መጽሐፍ ቅዱሱ ላይ አሁን የገለጽከው ክፍል ላይ በእርግጥ እያስረዳኸኝ ነው። ነቢያት አምላክ ናቸው ሲባል እነሱ የምን አምላክ ነው ስትል የጸጋ አምላክ ናቸው። እሱ ደግሞ የባህሪ አምላክ ለመሆኑ ደግሞ ዮሐንስ 1:1 ላይ ይናገራል። እሱ ዮሐንስ 1:1 የባህሪ አምላክ ነው። እነሱ በእርግጥ ትክክል ነው። እነሱ የጸጋ አምላክ ናቸው። እሱ ከመወለዱ ከመምጣቱ መጽሐፈ ምሳሌ ላይ የተጠቀሰ ክፍል አለ። ካየኸው ዓለምን ከአባቱ ጋር አንድ ላይ መፍጠሩ ማለት ነው። ያን ነገር ከምን አንፃር ታየዋለና እስቲ እንዳይደባለቅብን ዮሐንስ 1:1 እንየው። በመጀመሪያ አብ በእኔ ውስጥ እንዳለ እኔም በአብ እንዳለው የሚለውን እንንካው። ምክንያቱም ይህም ስለተጠቀሰ እዛው ዮሐንስ ወንጌል ምዕራፍ 17 ቁጥር 22 ላይ አብ በእኔ እንዳለ እኔም በእናንተ እንዳለው እናንተም በእኛ አንድ ትሆኑ ዘንድ ይላል። ኢየሱስ በእነሱ ውስጥ አለ ማለት ነው። በሐዋርያት ውስጥ። ስለዚህ ሐዋርያትና ኢየሱስ አንድ ናቸው ማለት አይደለም እንደዚህ ማለት
ግልጽ ነው። ስለዚህ ኢየሱስ ክርስቶስ አብ በኔ እንዳለ ማለቱ ምን አለ? በኔ የሚኖረው አብ እሱ ስራውን ይሰራል አለ። ምንድነው የሚኖረው ከተባለ አስተምሮቱ ነው። እግዚአብሔር አስተምሮ ነው፣ ስላስተምሮ ነው። ምክንያቱም እነሱም አንድ የሚሆኑት ከዛ አንፃር ስለሆነ እንደውም እኛ አንድ እንደሆነን አንድ ይሆኑ ዘንድ አለ። እዚያ አንድነታቸው አብና ወልድ አንድ እንደሆኑት አንድ ከሆኑ እንግዲያውስ አብና ወልድ አምላክ ነው ብለህ ካልከኝ አይደለም። እንደዛ ሳይሆን ምንድነው እንትናቸው ነው፣ ዓላማ ነው አንድ ያደርጋቸው። ዘሚካኤል ተመለሳ ተወና ዘሚካኤል ደግሞ ተመለሳ ይከብደናል። እንደዚህ ሲሆን ዘሚካኤል ተመለሳ አቡ ተወና አቡ ተመለሳ ልናወርድ ነው። በቃ ይውረድ በቃ ተወሰነ። ተውት። ኧረ ምንም አያደርግም። ተውት። ኧረ ተውት። አይ አስወረድኩት። ለመለሰው እኮ ታፕታፕ አድርጉ ልጆች። እሺ ክርስቲያን ካላችሁ መግባት ትችላላችሁ። ክርስቲያኖች ክንካም የፍቅር ሰው ገነርስ ትላለ። ሰላም አለይኩም ሙስሊም ነኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አለ? አይ ጥያቄ እያዳመጥኩ ነው። አሪፍ ነው ታዲያ። እሺ ቀዳማዊ አለ? አፕሪል ዘፉል የሚባል ነገር በእስልምና የለም ታውቃላችሁ። ይሄንንም እንትን እያላችሁ አፕሪል ዘፉልስ ምናምን ትላንትና እንደዛ ነበር አሉ። እሺ ቀዳማዊ አለ? ሰላም ነው። እንዴት ነህ? ያለው ሰላም ናችሁ? ደህና ነን አልሐምዱሊላህ፣ ሁሉ ሰላም አለን። እኛም ደህና ነን፣ ሰላም ነው አለን። ክርስቶስ አምላክ ነው በሚገባ። ማስረጃ አለ? ማስረጃ አለ። እስቲ ይጥቀስልን። እኔ የኦርቶዶክስ አማኝ ችግር የለውም። ከመጽሐፍ ቅዱስ ላይ አንድ ጊዜ ከመናገሬ በፊት እኔ አላወኩም ማለት ሃይማኖቷ ልክ አይደለችም ማለት አይደለም። ልንገርህ ብዬ ችግር የለውም፣ አያሳስብም። ለመማማር ነው የመጣ ነው እንጂ ትከሻ ልንለካካ አይደለም የመጣ ነው። ማወቅ ከፈለክ እነግርሃለሁ። ከዛ በኋላ አይተኸው ትመጣለህ። ምንም ይሄን ያህል ከባድ ነገር ሆኖ አይደለም። አይ ኖ እያደረጋችሁ ያላችሁ እናንተ የማያውቅ ሰው እዚህ ጋር ምዕመን ታውቃለህ። አንተ ታውቃለህ? በቃ አውራሽ ግን እኔ አላውቅም ማለት ሃይማኖት አታውቅም ማለት አይደለም። እኔ ተራ እሺ እኮ በቃ የምታውቀውን አውራኝ እባክህ። እሺ በቃ አንተ ነው የማታውቀው ካላወቅም። ስለዚህ አሁን እንቀጥል። ኢየሱስ አምላክ ነው? ማስረጃ አስተኝ። ኧረ ጆሮአችንን እንዴ! ምን እያደረክ ነው? ምንድን ነው ያልከው? ዮሐንስ ወንጌል ምዕራፍ ስንት ቁጥር ስንት ሄደ? እሺ እንግዲህ እና ምን ላርጋችሁ ነው? በቃ ጥያቄ ያላችሁ ግቡ። የጃቢር ቤት ምንም ቀዝቃዛ ቤት ነው። በቃ ጃቢርም ሲጀመር ቀዝቃዛዋ ነው። እንዲሁ እየደፋባቸው አስቸገራቸው። ይሄ አንተን የተወለደና ያልተወለደ አምላክ ካልሆነ አይወራም እዚህ ቤት። ሰላም አለይኩም ወራህመቱላሂ ወበረካቱ። እብሮ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን አልከኝ? እንዴት ነህ? ሰላም ነው ወንድሜ? አልሐምዱሊላህ ደህና ነኝ። ሰላም። ጥያቄ አለ? ይቅርታ አድርግልኝና ለጥያቄ ሳይሆን ለሆነ ነገር ልነግርህ ነበር እና ገባሁት። ይቅርታ ግን ሶሪ ወይ ይቅርታ ሀቢቢ። ማለት ስለአሁኑ ሰውየው ነው አሁን ይሄ ከዳም ባለው
አው ምን መሰለ እኛ የፈትዋ ጥያቄ ማናስተናግድም አስተያየትም አሁን አልተቀበልንም እና ወይ አስተያየት የምንቀበልበት ሰዓት አይሻልም? እንዲሁም ቤቱ ቀዝቅዟል። አረ ኖርማል። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጀ የሚለው አካውንት ወደ ጃቢር የሚቀርበው ከላይ አረ ጀ ባለ አበባው እንዴት ነው የምንዛለቀው እዚህ ቤት? ጃቢር አረ ጠይቁ ወይ እኔ በቃ ልሂድና እንዴ ወይ ምንድነው እንዲህ አይነት ቤት? ዳራ ጃቢር እንትን አትበሉ ለአላ ብላችሁ ጉድ እኮ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም። አረ ያበደ ቤት ዘግቼ እኮ ነው የመጣሁት። ያበደ ርዕስ ነበረን ዛሬ። ምን? እሺ እንትን ነው ኔትወርክ አስቸገረኝ ቤት ስከፍትና እዛ 250 ሰዎች ነበሩ ወደዚህ እንዲገለበጡ አድርጌያለሁ። ቆይ አንድ ክርስቲያን ልጅ አለ ከዛ በኋላ እናወራለን። የዛሬው ርዕሳችን እንግዲህ ስለ ሴክሹዋሊቲ እንዲ ባይብል ነው። መጽሐፍ ቅዱስ ላይ እንግዲህ አምላክ ዝሙትን ሲያሰራ ፈታ ሲያስደርጋቸው በ50 ብር ምናምን ይህንን በተመለከተ እያወራን ነበረ። በጣም ብዙ ክርስቲያኖች ነበሩ እየተማሩ እየሰሙ ነበር። ዲያቆናትና እንትኖች መጥተው ፓስተሮች አንዱ ወደዚህ ቀጥሬዋለሁ ይምጣና እናወራለን። በጣም ደስ የሚል ሰው እንግዲህ ዛሬ በጣም መስማት የፈለገው ርዕስ ነው። እሺ አቡ ቀለም ሲስገስት ላካውን እንደዚህ ይሻላል። ኔትወርክ ማያስቸገረኝ እንደዚህ በደንብ ምናወራ 50 ብር እየፈለኩ ነው። ሳላ የለም 50 ብር እጅ ላይ እኔ አንድ አለ ላበድርህ ደስ ይለኛል። ቆይ እንትን በኢብር መግዛት ይቻላል? አይቻልም ተብሏል። አይቻልም። ኦኬ በኢብርና በዚህ በአካውንት ምናምን ካላቸው በአካውንት አይቻልም። እንደዚህ ካሽ ብቻ ነው የሚቀበሉት? ካሽ ነው የሚቀበሉት። በጣም አስቸጋሪ ነው። ላሳያችሁ ካሽ ነው እንጂ እንትን አይቻልም። እኔም ብዬ ነበረ ለፋሩቅም ለሁሉም ልገዛላችሁ ነበረ። እሺ ምንድነው መሰላችሁ እዚህ ውስጥ የነበራችሁ ሰዎች ልንገራችሁና ቀደም የነበራችሁ መታችሁ ከሆነ ከዕለታት በአንዱ ቀን እዚህ ጋር የሚገኘው ጀለስ ዝሙት ይሰራል። የሆነችን ሴትዮ ይዞ ገብቶ ይደፍራታል። ከዛ ይሄን ሰውዬ በተመለከተ እግዚአብሔር ይህን ሰውዬ ከመቅጣት ይልቅ ይህንን ሰውዬ ኃጢአተኛ ነህ እንዴት እንደዚህ ታደርጋለህ ከማለት ይልቅ የሆነ መፍትሄ ነገር ሰጠው። ምን አድርግ ነው ያለው መሰላችሁ? አባቷ ጋር ሂድ አለ። አባቷ ጋር ሂድ እሱ ጋር ማለት ነው። ከዛ 50 ብር ይዘህ ትመጣለህ። የብር ሰቀል የሚባል 50 ብር ታመጣለታለህ ለአባቷ። ልጇን ደፍረህ ልጇ ተደፍሮ የ50 ብር ምናምንቴ ገዝቶ ይመጣል። ሰቀል የሚባለው ማለት ነው። ከዛ ይሰጣል ለአባቱ። ችሏል ይዛት ሂድ ይባላል። 50 ብር ችሏል። ከዚህ አታልፍም ልጅቷ። ከዛ እድሜ ልኳን ስትየት ምዕራፍ 22 ቁጥር 28 ላይ ምን ይላል? አንድ ሰው ለሌላ ሰው ያልታጨችውን ልጃገረድ አግኝቶ በመውሰድ ሲደርስባት ቢያዝ አለ። አንድ ሰው ያልታጨችውን ድንግል ይዞ እያደረጋት ቢያዝ ምን ይሁን? ይገደል? አረ ህዴት አይገደልም። ይመታ? አረ ምን በነካው? ምን ያርግ ታዲያ? ለልጃገረዲቱ አባት 50 ጥሬ ብር ይክፈላል። አይታይም። ከለሩን በደንብ አሳየኝ። እኔም ፈልጋለሁ። አንተ ተቀደዋል፣ እሱ አይቻልም። ብር ነው ቀዩ ተቀደዋል፣ እሱ አይቻልም። ቀይር። ኦኬ፣ እንደዛም ይቻላል። ሰማ ሳላ ጥያቄ አለኝ። እሺ ጥያቄ አለኝ። ሴቷ ላይ አንዴ 28 ላይ ማለት ነው ያልታጨች ሲል እድሜዋ ስንት ማለት ነው? ስንት ነው? ቁጥር 28 ላይ እሺ እንደዚህ ይላል። አንድ ሰው ለሌላ ሰው ያልታጨችውን ልጃገረድ አግኝቶ በመውሰድ ሲደርስባት ቢያዝ ይላል። 3 ዓመቷም ሊሆን ይችላል፣ 4 ዓመቷም ብትሆን 5 ብትሆን አልታጨችም ልጃገረድ ነው የምትባለው።
ገደብ የለም። ለልጃገረዲቱ አባት 50 ጥሬ ብር ይክፈል። 50 ጥሬ ብር ማለት ነው። ይሄን ይክፈል። ከዛስ ልጅቷን ስትወይድ አይደለም እርሷም ለዚያ ሰው ሚስት ሆና ትኑር። ጀለስ የነር የሚፈልገው ጠዋት ይደፍራታል፣ ከሰዓት ይደፍራታል፣ ማታም ይደፍራታል ካገኛት አይቀር ማለት ነው። አንሊሚትድ ከዚህ በኋላ ማለት ነው። እሱ ያኔ ነበር የሚሄደው። ይሄ ህግ ባይኖር ማለት ነው። አስበው ደፍሮ ነበር የሚሄደው። ነገር ግን ና ሳላህ ኔትወርክ የኔ ነው ያንተ ነው። እርሷም ለዚያ ሰው ሚስት ሆና ትኑር። አስገድዶ በመንፈር ከእርሷ ጋር ስለተኛ እየተሰማ አይደለም። ሳላህ በጣም ተቆራርጣል። በጣም ሳላህ የሆነ መተውባል ቤትህን መሰለኝ ኔትወርክህን እና እንግዲህ ሳላህ እያለን ያለ ክርስቲያኖች መለሽ እንዴ ታስወርደው ይብሮ አይ ቆይ ራሱ ጋር ክርስቲያን ሳላህ ኔትወርክ በጣም ቆሟል። አሁን ጭራሽ ቆሟል። መንገድ ላይ ነው ያለው ሄደ እና እያለ ያለው ዘጸአት 22 ላይ የተጠቀሰው ጥቅስ ምን ይላል መሰላችሁ? አንድ ሰው ያልታጨች ሴት ቢያገኝ የ2 ዓመት እና የ3 ዓመት እሷን ቢደፍራት ከዛ በኋላ 50 ብር ይከፍላል ለፋዘርየው። ከዛ ምን ያደርጋል? አዝሏት ወደ ቤት በማዚያ እንደዚህ ያደርግና ድሮ ታውቃላችሁ፣ ማዚያ እንደዚህ በዚህ ጋር እንደዚህ የሚታዘለው ወይ ደግሞ ከፈለገ ማቀፊያ ይይዝና እንደዚህ በማቀፊያ ይዟት ይሄዳል ማለት ነው ወደ ቤቱ። ስለዚህ በጣም በሚገርም ሁኔታ እንግዲህ ይሄ ነው ጥቅሱ። ከፈለጋችሁ ከፍቼ ላሳያችሁ እችላለሁ። አለ ኢቨን ምን አለ መሰለህ ይሄ እንደው እሺ ዘጸአት 22:16 ላይ ሰው ያልታጨችውን ድንግል ቢያስታት አለ። ድንግል ማለት እንግዲህ አስቡት። ሳላህ ካስተካከለልን ኔትወርክ ቀጥል አተልቁት። ኦኬ ስለዚህ ተመልሻለሁ ጋይስ። ይቅርታ መልሳለኝ የሚል ማንኛውም ክርስቲያን ካለ እዛ ቤት የነበራቸው አቡ ቀለምሲስ ያዘኝ ልቀቀኝ ስትል የነበረው ናና አውራ ማንም ሰው መልስ አለኝ ካለ እዚህ ላይ ሊያወራን ይችላል። በነገራችን ላይ ይሄ 50 ብር ነው አይደለ? በ18 ብርም በ15 ብርም አለ። ኢብሮ ብር ካሌለ በዚህ አጋጣሚ የ15 ብር አለ። ምሳሌ 15 ብር የለ አልያዝኩም። 15 ፈልጋለሁ። እንደምንም አይጠፋም። እበደራለሁ ወይስ እንደዛ አለ? የ15 ብር ይምጣል። የ15 ብር ይምጣል። 50 ካሌለ የ15 ብር እናምጣለት ጋይስ። እሺ በ15 ብር መጽሐፍ ቅዱስ ላይ ይገዛሉ ሴቶችን። እንዴት ነው የሚገዙት? እግዚአብሔር አዞ ነው የሚገዙት። መጽሐፈ ሳሙኤል ይሄ እንትና ነው። ቆይ የ15 ብሩ አይደለም፣ ይሄ ነው 15 ብሩ። ትንቢተ ሆሴዕ ምዕራፍ 1 ቁጥር 2 ላይ የ15 ብሩን ጋይስ። እንደውም በ50 ብር እኔ 2 መግዛት እችላለሁ። ስንት ነው ገዛው? በ50 ብር 3 ገዛለህ። ተፋለህ 3 ገዝተህ ተፋለህ። መልስ አለኝ 3 ገዝቼ መልስ አለኝ። ፋዘርየው ኪፕ ዘ ቼንጅ በለው ወይ መልሱን ያዘው። ደንበኛ እንሆናለን። መልሱን ያዘው ልለው እችላለሁ። እሺ ግን 10 ብር ጨምሬ 4 በወስድ ይሻለኛል። እንደዛ ነው እንትን ማድረገው። ስንት ነው? ሱና ማድረግ ትችላለህ። በዛ ሱና ማድረግ ትችላለህ። ትክክል ነው። እንደዛ ሱና 10 ብር ጨምሬ 3-4 መግዛትም እችላለሁ። እሺ ለማንኛውም መጽሐፍ ቅዱስ እንመለስ። መጽሐፍ ቅዱስ ነው ይህንን የሚያስተምረው፣ ከራሳችን አይደለም እያወራን ያለ ነው። ትንቢተ ሆሴዕ ምዕራፍ 1 ቁጥር 2 ላይ እግዚአብሔር ይናገራል።
እግዚአብሔር በሆሴ አማካይነት ለእስራኤል ሕዝብ ቃሉን ማስተላለፍ ሲጀምር ሆሴዕን እንዲህ አለው፣ ሕዝቤ ከኔ ተለይቶ አጸያፊ የሆነ የዝሙት ሥራ በመስራት ላይ ይገኛል። እንግዲህ አንተም ሄደ ዘማዊ ሴት አግባ፣ ከእርሷም የዝሙት ልጆችን ውለድ። ዝሙተኛ በብር የሚሰሩትን ሴቶች ማለት ነው፣ ጋለሞታ ይባላሉ እነዚህ ሴቶች። አንዷን ጋለሞታ ሄድና አነጋግር፣ ከዛ ውስጥ ላይ ተመለስ አለ። ስንት ነው ብሯ ነው ጋለሞታ ስንት ነው የምታወጣው ከተባለ እግዚአብሔር እንዲህ አለኝ ምዕራፍ 3 ላይ እስራኤላውያን ወደ ሌሎች አማልክት ሄደው የዘቢብ ጥፍጥፍ ማቅረብ ቢወዱ እንኳን ከዚህ ጋር እግዚአብሔር ይወዳቸዋል። አንተም እንደዚሁ ፍቅረኛ ወደ አላት አመንዝራ ሴት ሄደህ ውደዳት። አንተም እንደዚሁ ፍቅረኛ ወደ አላት አመንዝራ ሴት ሄደህ ውደዳት አላት አይደል? በቃ ተዋታ ፍቅረኛ ካላት ውደዳት ነው እዛው ደርበህ አንተም ሁለት ለአንድ ማለት ነው። አንተም እንደዚሁ ፍቅረኛ ወደ አላት አመንዝራ ሴት ሄደህ ውደዳት። ስለዚህም በ15 ብር እና በ150 ኪሎ ገብስ ገዛዋት አለ። ይሄ ማህሮ መሆኑ ነው። ገብሱ እንትና ነው፣ ይሄ ቀለበዋ ነው። 150 ኪሎ ስለዚህ በ15 ብር ገዛዋት ይላል። ያ 15 ብር የምታወጣው 15 ብር ከባድ ነው። ስለዚህ በ15 ብር ከዛ በ150 ኪሎ ገብስ ገዛዋት። ይሄ ቀለቧ ነው። ወጪዋ ግን 15 ብር ነው። ከዛ ይስታታባታ ገዝቶ አሁን ይሄ ምንድነው የምትሉት ነው ጋይስ? ይሄን ምንድነው የምትሉት? ከዚህ በታች የለም ወይ? መጨረሻው 15 ነው። 15 ብር ነው። ዱቤ የለም እያሉ ነው ከታች። የመጨረሻው 15 ብር ነው። ዱቤ አለ፣ በነፃም አለ። በነገራችን ላይ ጊቨዌ አለ፣ ላሳየ። ኧረ ሄሉ እሺ፣ እስቲ ያሳይ ጊቨዌ። እንዴ ቻሌንጅ እንጀምራለን። እሺ፣ የጊቨዌውን እናያለን። እሺ ኢብሮ ኔት ይሰራል። አንዴ እስቲ እንደ ትንሽ ትንሽ ማስቸገር ነገር አለው ካሜራው። እኔ ልዝጋለት። አዎ ቆይ ያው እስቲ ቀጥላው። የኔ ካሜራ ተዘጋውልኝ። እሺ አሁን እሰማለሁ። እስቲ ቶሎ ንገረኝ። አየር ላይ እሰማለሁ። ቶሎ ንገረኝ። አሁን አሪፍ ነው። ኦኬ ያንተ ኔት ነው ሲያዝገኝ የነበረው። እሺ ይሄን ሐሳብ በደንብ ስሙ ጋይስ። ይሄን ሐሳብ መጽሐፍ ቅዱሱን ቃል በቃል እናነባለን፣ ሳንጨምር ሳንቀንስ። በጣም ቃል በቃል ነው ማነብላችሁ። ከዕለታት በአንዱ ቀን ንጉሥ ዳዊት ከእንቅልፉ ይነሳል። ከእንቅልፉ ከተነሳ በኋላ ቤተ መንግስቱን ይጎበኛል። ከላይ በኩል ህንፃው ላይ ሆኖ ይጎበኛል። ወደዛ ይሄዳል። ታሪኩን የት ነው የምናገኘው? መጽሐፈ ሳሙኤል ካለ ምዕራፍ 11 ቁጥር 2 ላይ እናገኛለን። ምን አለ? አንድ ቀን ከቀትር በኋላ ዘግየት ብሎ ዳዊት ወደ ቤተ መንግስቱ ሰገነት ወጣ። እዚያም ወዲያና ወዲህ ሲመላለስ ገላዋን የምትታጠብ አንድ ሴት አየ። ሴትየዋም በጣም ውብ ነበረች ይላል። ሴትየዋም በጣም ውብ ነበረች። ስለዚህ ማንነቷን ለማወቅ የኤልያም ልጅ ሂታዊው የኦሪዮ ሚስት መሆኗን ተረዳ። እሰማለሁ ለጋይስ ከታች እሰማለሁ። እሺ ዳዊት ከእንቅልፉ ከተነሳ በኋላ ቤተ መንግስቱን ቼክ ያደርጋል። ቼክ ካደረገ በኋላ አንዲት ጸባን ስትታጠብ አያት። ኦኬ ገላ ስትታጠብ ምናምን አየ እና ሴትየዋም በጣም ውብ ነበረች ይላል። ሴትየዋም
በጣም ውብ ነበረች፣ በጣም ቆንጂዬ ናት ይላል። እስቲ በጣም እንኳን አይደለችም ግን እሺ ይሁን፣ በጣም ውብ ነበረች ይላል። ያው በጣም ውብ ነበረች። ስለዚህ ማንነቷን ለማወቅ ዳዊት አንድ መልእክተኛ ልኮ ቤርሳቤ ተብላ የምትጠራ የኤልያም ልጅ የሂታዊው የኦርዮ ሚስት መሆኗን ተረዳ። ከዛስ እርሷንም ሄደው ያመጡላት ዘንድ ዳዊት መልእክተኞቹን ሄደው ተደረገ። ይታመናል፣ የእድሜዋ ጉዳይ ችግር የለውም። ግን ከዛ ጋር ግንኙነት ተደረገ ይላል። ደፈራት። ከዛ ፈታ ሲል አደረ፣ ጸነሰችና አረገዘች ይላል መጽሐፉ። እዚህ ጋር አሁን ኃጢአትን ሰርቷል፣ ዝሙትን ሰርቷል ዳዊት። ታዲያ ምን መሆን አለበት? ምን መሆን አለበት የሚለውን በተመለከተ መጽሐፍ ቅዱስ አንድ ሕግ ያስቀምጣል። መጽሐፍ ቅዱስ አንድ ሕግ ያስቀምጣል። አንተ እየተቆራረጠ ነው። እንዴት ይሻላል? ኔትወርክ ካላያችሁ ደግሞ አሪፍ አይሆንም፣ ይቆራረጣል። ዋይፋያችን ዛሬ ተበላሽቶብን ይኸው ዳታ ላይ ወደቅን። ሳፋሪ ልሞክር እንዴ? ኦኬ አሁን ተመልሻለሁ። እሺ ሀሳቡን ልንገራችሁ ወይ ሳፋሪ እንትን ለማድረግ ሞክራለሁ። ለማንኛውም ካሜራውንም ዘግቻለሁ። እናንተ ጋር ስታክ አድርጎ ነው የቀረው። ስለዚህ እግዚአብሔር እሱ ዝሙትን ስለሰራ ሊቀጣው ይፈልጋል። ይህንን ታሪክ የምናገኘው መጽሐፈ ሳሙኤል ካልዕ ምዕራፍ 12 ቁጥር 11 ላይ ነው። ምን ይላል? ከቤተሰብህ አንዱ ተነስቶ ችግር እንዲያደርስብህ የማደርግ መሆኔን በመሐላ አረጋግጥልሃለሁ። ሚስቶችን ወስጄ ለሌላ ሰው በምሰጥበት ጊዜ ይህ ነገር እንደሚፈጸም ትገነዘባለህ። እርሱም ከሚስቶች ጋር በቀን ብርሃን ይገናኛል ይላል። እርሱም ከሚስቶች ጋር በቀን ብርሃን ይገናኛል። አንተ ይህን ኃጢአት በስውር ሰርተሃል፣ እኔ ግን እስራኤል ሁሉ ይመለከቱ ዘንድ ነገር ግን የቀን ብርሃን ባለበት በግልጥ አደርጋለሁ አለ። በቀን ብርሃን አደርጋለሁ። ሶ ኢማጂን ሴቶች በደንብ አስቡ። ሚስታችሁ ምንድነው ባላችሁ ማታ ከአንድ የኦሪዮ ሚስት ጋር ይገናኛል። ባላችሁ ብቻ ዝሙት ሰርቶ መጣ፣ ቀበቶን አስሮ መጣላችሁ፣ ቤት መጣ። ከዛ ጧት በራችሁ ይንኳኳል። አቤት ክፈቺ፣ ምንድን ነው ስትሉ ዳዊት ማታ ዝሙት ሰርቷል ባልሽ። ኧረ እና ነይ ውጪ እንዴ! ለምን? እሱ ዝሙት ሰርቷል። ወደ መስቀል አደባባይ አንቺና ሌሎች ሚስቶች ትፈለጋላችሁ። ለምን ሲባል ልትደፈሩ ነው። ምን አገባቸው ሴቶቹ? ከዛ ተሰበሰቡ 8 ሚስቶች አደባባይ ላይ ማለት ነው። በአደባባይ ላይ ተሰበሰቡ። ቁጥር 12 እንደዚህ ይላል፣ አንተ ይህን ኃጢአት በስውር ሰርተሃል፣ እኔ ግን እስራኤል ሁሉ ይመለከቱ ዘንድ ይህን ነገር የቀን ብርሃን ባለበት በግልጥ አደርጋለሁ። በግልጥ ህዝብ እያየ የአንተን 8 ሚስቶች አቤሴሎም ይደፍራቸዋል አደባባይ ላይ። ሰው ገበያ ይሄዳል፣ እቃ ገዝቶ ይመለሳል፣ ሽጦ ይመለሳል። እዛ መሃል አቤሴሎም የሚባል ሰው ቆሟል፣ እርቃኑን የዳዊትን ሚስቶች እየጠበቀ ማለት ነው። አንድ ባንድ ከነሱ ጋር ይገናኛል። ሰው ሁሉ እየተመለከተ ይላል። ሰው ሁሉ ምዕራፍ 16 ቁጥር 22 ላይ ስለዚህ በቤተ መንግስቱ ጣሪያ ላይ ለአቤሴሎም ድንኳን ተከሉለት ይላል። ሰውም ሁሉ እየተመለከተ ወደ ድንኳኑ ገብቶ ከአባቱ ቁባቶች ጋር ይገናኛል ይላል። ተገናኘ። እያያችሁ ነው እናንተ፣ እንደዚህ እያያችሁ ነው። ያችኛውን ያረጋል፣ ያችኛውን ያረጋል፣ ይፍታታባችኋል። ቀኑን ሙሉ
ከዛ በቃ ሂዱ ወደ ቤታችሁ። አሁን በሚስት ቦታ ሆናችሁ ስታስቡት እንደዚህ የተፈጸመባቸው ሴቶች ሆናችሁ በዛ ቦታ ሆናችሁ ስታስቡት እጅግ በጣም አስቀያሚ ነገር ነው የተደረገው። እጅግ በጣም የሚያስጠላ ነገር ነው ሴቶቹ ላይ የተደረገው። እግዚአብሔር ነው ይሄንን ያደረገው። ጌታ እግዚአብሔር ነው ያደረገው። ከዛ በኋላ ሚስቶቹ ልብስም ባለብሱ ችግር የለውም